ሰላም ጤና ይስጥልኝ ተመልካቾቻችን ይህ በህግ አምላክ የተሰኘው ህግና ህግ ነው ጉዳዮች የሚዳስሱበት ሳምንታዊ የቴሌቪዥን ፕሮግራም ነው እንሆ ጀምሯል። የዛሬው ይትረሳችን የሚሆነው በጠበቆች አሰራር ዙሪያ ያሉ ህጎችና አተገባበሮች ምን ይመስላሉ የሚል ነው። ፕሮግራሙን አዘጋጅተን እናቀርብላችሁ እኔ ጠበቃና የህግ አማካሪ አዲሱ አልገውና አንዳርጌ ካሴነን። መልካም ቆይታ አንዳርጌ። ዛሬ ደግሞ እስኪ በእኛ ሙያ እናወራበት። ይህም ፕሮግራም ከጀመርን ጀምሮ በተለያዩ ርዕሰ ጉዳዮች ላይ ውይይት አድርገናል። የሚወጡ አዳዲስ ህጎችን በተመለከተ በአተገባበር የሚታዩ ጉዳዮችን ብዙ ነገሮችን ላይ ያው እንግዶችን እየጋበዝን ውይይት አድርገናል። ዛሬ ደግሞ እስኪ ከጥብቅና ስራ ጋር በተያያዘ እንደው ህጉስ ምን ይላል፣ በአተገባበር የሚታዩ ችግሮች ምንድናቸው ምናምን በሚለው ዙሪያ ላይ ለተመልካቾቻችን ሀሳብ መስጠት ይችላል። እንግዲህ አዲሱ እንዳልከው ያው እንደሚታወቀው 2013 ላይ የፌዴራል ጥብቅና አገልግሎት ፈቃድ አሰጣጥ በሚባል 2012/49 2013 ሆኖ አዋጅ ወጥቷል። ስራ ቆየ እንግዲህ አንድ 3 አመት ነው ይሄ አዋጅ ተግባር ላይ ከዋለ። በዛ ላይ እንግዲህ ብዙ እንግዲህ መቼስ አንድ ህግ ሲወጣ የመጀመሪያው ነገር መረጃ የሚሰጠው ያው ትርጓሜው ክፍል ነው። ትርጓሜ ክፍል አጠቃላይ በህጉ ላይ ያሉትን አንዳንድ ቃላቶች ጥቅማቸውን አገልግሎታቸውን ወስኖ የሚያልፍ ነውና እንግዲህ የሚጀመረው መቼስ አዋጅ ከሆነ እዛ ላይ ነው። በተለይ ደግሞ ትርጓሜ ክፍሉ የጥብቅና ሙያ አገልግሎት፣ ምክንያቱም ርዕሰ ጉዳያችን ከዚህ ከጠበቆች አገልግሎት በተግባር የሚስተዋሉ ችግሮችና መፍትሄዎቻቸው ከሚል ጋር ተያይዞ ስለሆነ በትርጓሜው ላይ እንግዲህ የጥብቅና ሙያ አገልግሎት የሚል ነገር ያው ትርጓሜ ተሰጥቶታል። የጥብቅና ሙያ አገልግሎት እንግዲህ ገንዘብ ክፍያ በመቀበል ባለመቀበል ሊሆን ይችላል የተለያዩ ህገ ነክ ድርጊቶችን ለደንበኞች ማከናወን ነው የሚሆነው። እንግዲህ ከነሱ ውስጥ በህግ ጉዳዮች ላይ ምክር መስጠትም ራሱ አንድ የአገልግሎት ምክር የጥብቅና ሙያ አገልግሎት ነው። የህግ ሰነድ ማዘጋጀት ወይም ደግሞ ደንበኛው ሰነድ እንዲቀርብለት ከሆነ ሰነድ እንዲቀርብለት የሚሰጥ ውክልና አለ። በፍርድ ቤት ብቻ አይደለም። እንደምታውቀው እንግዲህ አዲሱ የጠበቆች ወይም ደንበኞች ለጠበቃ ውክልና የሚሰጡት በፍርድ ቤቶች ብቻ አይደለም። የፍርድ ቤት ነክ የሚባሉ አሉ። እንግዲህ እንደምናውቃቸው ለምሳሌ የታክስ አፒል ኮሚሽን የሚባሉት እንደሱ አካባቢ። ስለዚህ እነዚህ የዳኝነት ነክ አካላት የምንላቸውም ከእሱም ጋር ተያይዘው ቀርቦ መከራከርን መሟገትን የሚጨምር ነው የጥብቅና አገልግሎት ሲባል። እንግዲህ ድርድር ላይም አሁን የአርቢትሬሽን ሴንተሮች ጋር ልክ ነው ውክልና ወስዶ መደራደርን ይጨምራል። እንደውም እሱ እኮ ትልቅ ነው። በነገራችን ላይ ትልቅ ነው ማለቴ አንደኛ በጣም ትልልቅ ጉዳዮች በገንዘብ ግምታቸውም ቢሊየንስ የሚባሉ ጉዳዮች ላይ በግልግል የሚያልቁበት አማራጭ አለ። እንደውም እኮ እንዳልከው 1237 የሚባል የእርቅና የግልግል ስነ ስርዓት የሚባል አርቢትሬሽን አዋጅ አለና ስለዚህ ሰፊ ነው። በሱም ላይ ያው እንግዲህ እንደምታውቀው የግልግል ዳኛ ኔሴንስ የግል ዳኛ እንደማለት ነው። ስለዚህ በሱ ላይም ቢሆን ጠበቆች ሚናቸው ቀላል የሚባል አይደለም። ልክ እንደ ፍርድ ቤት ቀርበው ይከራከራሉ፣ ይሟገታሉ። ምክንያቱም የግልግል ዳኝነቱ ማጠቃላይ የሚመራውም በስነ ስርዓት ህጉ መሰረት ስለሆነ ስለዚህ ክርክሩም ቀላል የሚባል አይደለም። ትክክል ለማለት ነው። ግን እዚህ ጋር ደግሞ አንስተው እንድታልፈው እንፈልገው ነገር ጠበቃ ሲባል ዝም ብሎ ከመሬት ተነስቶ ማንም ሰው ጠበቃ ሊሆን አይችልም። አንድ ሰው የጥብቅና አገልግሎት ለመስጠት ግለሰብም ሊሆን ይችላል፣ ድርጅት አሁን ይሄ አዲስ አዋጅ ከወጣ ጀምሮ የጥብቅና ድርጅት ማቋቋም ተፈቅዷል። የተወሰኑ የጥብቅና ድርጅቶችም እየተቋቋሙ ነውና ይሄን ድርጅት ለማቋቋም ሆነ አንድ ግለሰብ የጥብቅና ሙያ ለመስጠት በጥብቅና ስራ ለመሰማራት ወይም ደግሞ በሽርክና ለመስራት የሚያልፋቸው ሂደቶች አሉ። ፍቃዱን ለማውጣት የሚያስፈልጉ መስፈርቶች አሉ። እነዚያ ሁሉ መስፈርቶች የትምህርት ደረጃው፣ መልካም ስነ ምግባሩ፣ የአገልግሎት ጊዜው እንደየ ፍቃዱ ደረጃ አይነት ደግሞ ፈተናም አለበት። ፈተናም ታልፎ ነው ይሄ ፍቃድ የሚሰጠውና ዝም ብሎ ማንኛውም ሰው የጥብቅና ፍቃድ መስጠት አይችልም። ራሱን የቻለ ደንብ አለው፣ ፍቃዱ የሚሰጥበት ህግ አለው፣ መመሪያ አለው። በዛ መልኩ የሚመራ መሆኑንም በዚሁ ልክ ነው አዲሱ። እንግዲህ ምክንያቱም የፈቃድ አሰጣጡ በሚመለከት ጥብቅ ስርዓት ነው የሚከተለው። እንግዲህ ጥብቅ ስርዓት የሚከተለው አንደኛ ይሄ የፍትህ አጋር ነው የሚባለው የጥብቅናው ሴክተር በነገራችን ላይ የፍትህ አጋር ነው ተብሎ የሚባለው። ያ የፍትህ አጋር ደግሞ ጥብቅ የሆነ የሙያ ግዴታ እንዲኖረው ይፈለጋል። ስለዚህ የፈቃድ አሰጣጥ ላይ ጥብቅ ፈተና የሚሰጥበት ምክንያት፣ አገልግሎቶችም የሚቀመጡበት ምክንያት እንደውም ከፍ ያለ አገልግሎት ለምሳሌ እስከ 7 ዓመት ድረስ ዩኒቨርሲቲ አካባቢ የሚያስተምር ከሆነ እስከ 7 ዓመት ድረስ መስራት ይጠይቃል። ስለዚህ ምንድነው እንደ አንድ የፍትህ አጋር ወደ ፍትህ ስርዓቱ እየተቀላቀሉ የፍትህ አጋር ስለሆኑ በዛው ልክ ደግሞ ጠንካራ የሆነ የሙያ ግዴታ ስላለባቸው የሙያ
ግዴታቸውን ፕሮፐርሊ ለመወጣት በዛው ልክ የፈቃድ አሰጣጡም በፈተና የሚደረግበት ምክንያት እኮ በዛ ነው። ዞሮ ዲስትን ለማድረግና ጠንካራ የሆነ የፍትህ አጋር ለማግኘት የተቀረጸ ነው። ስለዚህ የሙያ ግዴታቸውን እንዲወጡ ያስችላል ማለት ነው። እኔ ከዛው ላይ የሙያ ግዴታ አሁንም በዚህ በአዋጁ በአንቀጽ 24 ላይ በሚገርም ሁኔታ ዘርዘር ያለ ነገር አለው። አንቀጽ 24 በዚህ በአዋጁ ላይ አንድ ጠበቃ ወደ ጥብቅና ሙያ ሲሰማራ ወይም ደግሞ በድርጅት የጥብቅና ድርጅት ሲቋቋም መብቶች አሉት፣ የራሱ የሆኑ ግዴታዎች ደግሞ አሉበት። ስለዚህ በዚህ አዋጅ እስኪ የጠበቃ ግዴታ የሚባለው ምንድን ነው? አዎ ልክ ነው። እንግዲህ አንቀጽ 24 ላይ የሙያ ግዴታ ይለዋል። የፕሮፌሽናል ዲዩቲ መሆን ነው። በዛ የሙያ ግዴታ ላይ የሚገርም ነገር አንዳንዶቹ የማይመስሉን እንደዚህ በተለይ ጠበቆች የምናደርጋቸው የማይመስሉን ግን ጥብቅ የሆነ ግዴታ እነዚህን አለመወጣት ደግሞ የራሱ የሆነ የስነ ምግባር ግድፈት የሚያስከትሉ መሆኑን ያትተዋሉ። ከዚህ ውስጥ አንቀጽ 24 ላይ ለምሳሌ ያለ በቂ ምክንያት ጉዳይን ያለማቋረጥ አንድ የተያዘ ጉዳይ በቂ ምክንያት ከሌለ በስተቀር ዝም ብሎ ትናንትና ያስኩት ደግሞ ስፈልግ ማቋረጥ አይደለም። ስለዚህ በቂ ምክንያት ያስፈልጋል ጉዳይ ለማቋረጥ። ምስክሮችን በሐሰት ያለማደራጀት እንግዲህ ምስክሮችን በሐሰት ያለማደራጀት አንዳንድ በተግባር የምናያቸው ክፍተቶችም እንዳሉ ነው የሚሰማኝ። ሐሰተኛ ማስረጃ ያለማቅረብ፣ ተዘጋጅቶ ቀርቦ ተገቢውን ክርክር ያለማድረግ እና የህግ መሰረት የሌለው የማያወጣ ጉዳይ ያለመያዝ፣ የደንበኛውን ወይም የባለ ጉዳዩን ሚስጥር የመጠበቅ ያለማውጣት የሚሉ ነገሮች እነዚህ እንደ ሙያ ግዴታ እንደ ፕሮፌሽናል ዲዩቲ ተደርገው የተቀመጡ ናቸው። ግን ዝም ብለህ ስታየው በተለይ ደግሞ በጣም የሚያከራክሩት የህግ መሰረት የሌለው የማያዋጣ ጉዳይ የህግ መሰረት የሌለውና ይልና የማያዋጣ ጉዳይ የሚል አለመያዝም ራሱ አንድ የሙያ ግዴታ ሆኖ ይሄን የሙያ ግዴታ አለመወጣት ግን የራሱ የሆነ የስነ ምግባር ግድፈት ሁሉ ቅጣት ሁሉ እንዳለው ነው ህጉ የሚደነገገው። እንግዲህ በተግባር በተለይ ይሄ ምስክሮችን ያለማደራጀት እንግዲህ እንደምታውቀው ምስክር የተደራጀ ምስክር ነው ወይስ አይደለም ብሎ መረዳት የሚቻለው እንግዲህ ምስክሮች የምስክርነት ቃላቸውን ሰጡ፣ የኛ መስቀለኛ ጥያቄ በሚደረገ ጊዜ ፍርድ ቤትም የተለያዩ ጥያቄዎችን የማጣራ ጥያቄ ድጋሚ የተለያዩ ጥያቄዎችን ያው ፍርድ ቤት እንግዲህ በማናቸው ምስክሩ በሚሰጥበት ጊዜ ጣልቃ እየገባ ለማጣራ ስለሚጠይቅ ያኔ የምትረዳው ነገር አለ። ስለዚህ ምስክሮች ተደራጅተው ነው የቀረቡት ወይስ ያልቀረቡት እያልን የራሳችን ፐርሰፕሽን አለን። ስለዚህ ከሱም ጋር ቢሆን አንዳንድ ነገር ሆነን ለመናገር በተግባር የምናየው ነገር አለ። ይሄ የማያዋጣ ጉዳይ ሪሊ ጠበቃውን ባለ ጉዳይ ሲሄድ የሚያዋጣ ጉዳይ ብሎ ይመልሳሉ ወይ? እንደው በእውነቱ እሱ ነው። አሁን እሱን በተመለከተ እንግዲህ እንደየ ጠበቃው አቅምም ይወሰናል። አንዳንዴ አሁን አንድ ጠበቃ ያው ሁሉም ሰው ፍጹም የሆነ እውቀት አለው ማለት አይደለም፣ ይታወቃል። ግን ደግሞ አንጻራዊ የሆኑ ደግሞ መመዘኛዎች ደግሞ አሉ፣ ልዩነቶችም አሉ አይደለ? ከሰው ሰው ከጠበቃ ጠበቃ ከዚህ አኳያ የሚመጣለት ጉዳይ ያዋጣል አያዋጣ የሚለውን ሳያቅም የሚገባ ጠበቃ ሊኖር ይችላል። የመመዘን ሂደት ምንድነው? አንድ የተከሳሽን መልስ ቢያውቀው ኑሮ ከሳሽ ክስ አይመሰርት ነበር እና አንዳንዴ ከዚያኛው ወገን ሊመጣ የሚችለውን መከራከሪያ ሀሳብ ሳታቅ ግን የሚያዋጣ መስሎ የምትገባበት አጋጣሚ አለ። እሱ እንደተጠበቀው ነው። ግን ፒውር የሆነ ነገር ደግሞ አለ። አሁን በቃ የሚታወቅ ማንም እንኳንስ ያን ፍቃድ እንግዲህ ብዙ ፕሮሰስ ታልፎ ነው የጥብቅና ፍቃድ የሚሰጠው ብለናል። ያን ሂደት አልፎ ጠበቃ የሆነ ባለሙያ ይቅርና ማንኛውም ምክንያታዊ ሰው በቃ ይሄ ጉዳይ አያዋጣም ብሎ ሊያውቀው የሚችለው ነገር አለ። እሱን እንዲህ አይነት ጉዳዮችን መያዝ አንደኛ በዛኛው ተከራካሪ ወገን ላይ የምታሳድረው ብዙ ተጽዕኖ አለ። የፍርድ ቤቱ ጊዜ የምትወስደው ጊዜ አለ። ይሄኛው የምትይዘውን ደንበኛህም ደግሞ ላልተገባ ወጪ እየዳረከው ነው። ስለዚህ ይሄን ከማስቀረት ረገድ ከወዲሁ አይተኸው የማይሆን ከሆነ የህግ መሰረት ከሌለው ስፔሻሊ የህግ መሰረት ይሄን ነገር ክሌም ለማድረግ የሚያስችለኝ የህግ ግራውንድ አለው የሚለውን መዝነ ነው መያዝ ያለብህ እንጂ የመጣልህን ኬዝ በሙሉ ይዘህ ወደ ፍርድ ቤት መሄድ የለብህም ነው ዋናው የዚህ የአዋጁ ኮንሰፕት እንጂ ዞሮ ዞሮ የሆነ ኬዝ ይዘህ ትገባለህ። መሸነፍ ማሸነፍን አይደለም። በማሸነፍና በመሸነፍ ብቻ የሚለካ አይደለም። አንዳንዴ እኮ ትክክለኛ ነገር የሚይዘህ በክርክር ሂደት ውስጥ በተለያየ በፕሮሲጀራል ኤረር ሊሆን ይችላል፣ በፍርድ ቤት ችግር ውሳኔ በሚሰጠው አካል ችግር ሊሆን ይችላል፣ ወይም ደግሞ አንዳንዴ
ሀቁ ነው፣ ግን ደግሞ በሆነ በማስረጃ ጉድለት ሊሆን ይችላል። ሀቀኛ ጉዳዩን ያስረዱልኛል ብለህ ያመንካቸው ጠበቆች አይሚን ምስክሮች፣ እምነት የጣልክባቸው ምስክሮች በምስክር አሰማሚ ሂደት ውስጥ ማይሆን ቃል ተናግረው በእንደዚህ አይነት ሁሉ ምክንያት ትክክለኛ የሆነ ኬስ ማለት ያዋጣል ብለህ ያስከው ኬስ ውጤቱ እንደተጠበቀው ላይሆን ይችላል። እና የአዋጁ ዓላማ ይሄንን ከመከልከል አኳያ ሳይሆን እንዳልኩ ግልጽ የሆኑ ነገሮች አሉ። በቃ የማይወጡ የማይሆኑ የህግ መሰረት የሌላቸው እንዲህ አይነት ነገሮችን አንድ ጠበቃ መያዝ የለበትም ሲል ይህን ታሳቢ አድርጎ ነው ብዬ ነው የማስበው። እንዳርግ ምንም ጥያቄ የለውም። ምልህ የማያዋጣ ጉዳይ ሲባል በጣም ግልጽ የሚባሉ ነገሮች እንግዲህ የእያንዳንዱ የህግ ግንዛቤ እንደተጠበቀ ሆኖ ምን እንደ ግልጽ ያለ ነገር ለምሳሌ አንድ ሰው ውሳኔ ያስወስኖ እንግዲህ ወደ ፍርድ አፈጻጸም መጠየቅ ያለበት በ10 ዓመት ይላል። ይሄ ኬስ አፍተር ከ30 ዓመት በኋላ ዝም ብሎ እዛው ጎረቤቱ ነው ቁጭ ብሎ እያወቀ 30 ዓመት ቢጠብቅ ይሄን ወደ ክርክር እንደው እንያዘው ማለት ጉንጭ አልፋ ነው የሚሆነው። ማለት ድካም ነው፣ ለጠበቃውም ድካም ነው። እንግዲህ አክቹሊ ጠበቃው ገንዘብ ተቀበሎ ሊሆን ይችላል። በተለይ ደግሞ ለተከራካሪ ወገን አጉል የማይጠቅም ተስፋ መስጠት ነውና ግልጽ የሚባሉ የሚያዋጡ ሲባሉ ዞሮ ዞሮ በጣም ግልጽ የሚያከራክሩ ሲሆን በቃ በግልጽ የሚታወቅ በግልጽ የማያዋጣ ነገር አይነት ነገር ነው የእንትኑ የአዋጁ እሳቤ። በጣም የሚገርመኝ እንግዲህ በችሎቱም ገጥሞ ይሆናል ተዘጋጅቶ ያለመቅረብ ራሱ አንድ የሙያ ግዴታ ነው። ግን አንዳንዴ እንደማይተ ከሆነ በችሎቶችም በኩል አይ ተዘጋጅቶ አይቀርቡም እንደሚል ትክክል ነው። አክቹሊ ለምሳሌ ክስ ለመስማት አንዳንዴ ለነገሩ ከፍርድ ቤቶችም ቢሆን ክስ ለመስማት ኤግዛክትሊ ተዘጋጅታችኋል ዛሬ ክስ ሰማ ወይንስ ተለዋጭ ቀጠሮ ይሰጥ ይላሉ። እኔ እሱ ንግግር በአንድ በኩል ስታየው ተገቢ አይመስልም። ምክንያቱም ጠበቃው የተለየ ምክንያት ካለ በዚህ ምክንያት አልተዘጋጀውም አንድ ነገር ነው ምልህ እንግዲህ የሆነ መቼስ ሰው ከችግር ጋር አብሮ ነው የሚኖረውና ክስ ለመስማት በተያዘበት ቀጠሮ አይ በዚህ ምክንያት ክስ መስማት አልተዘጋጀውም ማለት አንድ ነገር ሆኖ እያለ ነገር ግን ደግሞ ወይ ለማጉላላት ሊሆን ይችላል፣ ሌላ ይሄ ትንሽ ትንፋሽ ለማግኘት ሊሆን ይችላል። እሱ ጋር ተያይዞ አልተዘጋጀውም የምንልበት መንገድ አለ። ሪሊ ደግሞ ዝም ብለህ በክርክር ስታይም ያልተዘጋጀ ይገጥመሃል። ስለዚህ እነዚህ እኔ ፖዚቲቭሊ ነው የማየው። በተለይ ፍርድ ቤቶች ዳኞች ይህንን መጠየቃቸው እነሱም እንደ ዳኛ ክስ ከመስማታቸው በፊት የመዝገቡን አጠቃላይ ይዘት አንብበው ተረድተው ማስረጃዎች ፈትሸው ተዘጋጅተው ነው የሚመጡት። ጠበቆችም በዛው ልክ ተከራካሪ ወገኖችም በዛው ልክ ተዘጋጅተው እንዲቀርቡ ይጠበቃል። ግን ደግሞ በተለያየ አጋጣሚ ይሄ ላይሆን ይችላል። እነሱም እኮ ለምሳሌ በጣም መዝገብ ሲበዛባቸው በመዝገብ ስለበዛብን አላየነውም ስለዚህ ተለዋጭ ቀጠሮ ይሰጣሉ። እነሱ ዳኞች መዝገብ ሲደራረብ ወይ ደግሞ ያው ሰውነ ማህበራዊ ችግርም ሊገጥም ይችላል። በተለያየ ምክንያት ጉዳዩ የተመራለት ዳኛ ለክስ መስማት የተቀጠረ መዝገብ ጊዜ ወስዶ ሳያየው በመጣ ጊዜ ቀጠሮ ይሰጣል። እንደዛ ሁሉ ተከራካሪ ወገኖችም ደግሞ በተለያየ ምክንያት ላይዘጋጁ የሚችሉበት አጋጣሚዎች ይኖራል። ሶ ዝግጁ ናችሁ እንቀጥል ወይ የሚለውን ብለው መጠየቃቸው እኔ ፖዚቲቭሊ ነው የማይሆን። አንተ በምን ተረዳው አልገባኝም። በምን ተረድቸው መሰለህ? እኔ በምን ተረዳሁት መሰለህ? ለሰነፍ ይገፋፋል። አይ አልተዘጋጀውም፣ ጥያቄ መሪ ጥያቄ እየተጠየቀ ነው። ተዘጋጅታችኋል ምናምን ሲል አይን ያልተዘጋጀው ለማለት ለሰነፍ ሰው ይገፋፋል። ስንጥቅ አለው የሆነ በር ይከፍታል ነው የኔ ሳቤ እሱ ነው። በቃ ክስ ለመስማት ከሆነ ችግሩ ምን መሰለህ? ለሚያጓትቱ ከቅንነት ጉዳዩ ለሚያዩት ትንሽ ትንፋሽ ለመሰብሰብ ሌላ ቀጠሮ እንዲሰጠ የሚፈልግ ሰው እኮ ፕሪቴክስ ሰበብ ለመፈለግ ጥሩ ሂንት ፍንጭ እየተሰጠው ነው፣ ክሉ እየሰጠው ነው። እንግዲህ እንደምታውቀው በነገራችን ላይ በጨበጣ ክርክርም አለ። አንዳንዴ ዳኞች ተዘጋጅተው የማይመጡበት መንገድ እናስተውላለን። ኖት ኦንሊ በዚህ በጠበቃው በኩል ሳይሆን ዳኞች ክስ ለመስማት ገና ወደው የሚያገለብጡ አሉ እኮ ክሱንም እሱንም ሳያነቡ የሚመጡበት አጋጣሚ አለ። ችግሩ እዛም እዚህም ነው ለማለት ፈልጌ ነው። ኤኒዌይስ ግን ይሄ ተዘጋጅቶ ያለ መቅረብ ነገር የሙያ ግዴታን አለመወጣት ነው የሚለውን ነገር ምክንያቱም በቃ አንድ ደንበኛ እኮ ጉዳዩን አሳልፎ ሲሰጥህ በቃ አለቀ። ያ ጉዳይ ያንተ ኃላፊነት ነው። ስለዚህ በማንኛውም ቀጠሮ ላይ ለምስክር ከሆነ ምስክሮችን ቀድመህ ኤግዛማይን አድርገህ በቃ ለእያንዳንዱ ቀጠሮ የሚያስፈልገውን ዝግጅት አድርገህ መቅረብ አለብህ ነው። በቃ በጥቅሉ ይሄ በግዴታነት መቀመጡ አግባብ ነው ብዬ ነው የምወስደው። ምንም ጥያቄ የለው።
ክስ አቅርበህ ወይ መከላከያ መልሰተህ በአግባቡ ተዘጋጅተህ ካልቀረብክ እኮ ብዙ ነገር ነው ሚስ የሚደረገው። መከራከር ያለብን ነገር ካልተከራከር ጉዳዩ ነው የሚበላሸውና ከዚህ እንደውም ትልቁ የሙያ ግዴታ ነው። ትልቁ የሙያ ግዴታ ብለን ልንይዘው እንችላለን። እንግዲህ ሌላው የደንበኛውን የባለ ጉዳዩ ሚስጥር መጠበቅ ነው። ሚስጥሩ መጠበቅ እና ሌሎች መሰል የሙያ ግዴታዎች አሉ ነው። የደንበኛው የባለ ጉዳይ ሚስጥር እንግዲህ እኔ አንዳንድ ጊዜ ለሚገጥመው ደንበኛ በነገራችን ላይ ምንድነው የነፍስ አባትና ለጠበቃ አይደበቅም የምንለው ነገር አለ። እውነት ለመናገር አንዳንዴ እውነቱን ካልተናገርክ ለመከራከርም አይመችም አይደል? ለመከራከር አይመች፣ የተለያዩ ማስረጃዎችን ለመሰብሰብ አይመች። አንዳንዴ ዝም ብሎ አንዳንድ ባለዎች ድፍን ባለ ይሄ ሾላ በድፍኑ ይሰጡሃል። ስትጠይቃቸውም ለመናገር ፈቃደኛ አይደሉም። እዛ ላይ ዘሪ ሰምቲንግ የሆነ መጠራጠርም ያስፈልጋል ባይ ነኝ። ጉዳዩን ከሀስከብ ማስረዳት ግዴታ አለበት እስከሚገባው ድረስ። አንዳንዴ ገጥሞ ከሆነ የመደበቅ ነገር አለ። እንግዲህ ያ ጉዳይ እሱ በውስጡ የሚያውቀው ነገር አለ። ይሄን ነገር ብናገር ወይ እንትን የሚጎዳኝ ነው የሚል ነገር አንደኛ እሱ ነው። ያው ሚስጥር ሊወጣም ቢኝ ይችላል የሚል ስጋቱም ሊኖርበት ይችላል። ያው ምክንያቱን አታውቀውም፣ ግን ዞሮ ዞሮ ለሐኪምህ በሽታን ካልነገርከው ያው ራሱ መርምሮ የሚደርስበት ነገር እንዳለው ነው። አንተም ደግሞ የሚሰማህን መናገር መቻል አለብህ። ራስህን አሞ ከሄድክ ምንና ያመመ ሲልህ ራስህን እንዳመመ መንገር አለብህ። ተገቢው ምርመራ ሊያረግ የሚችል ያው ካንተም በመነሳት ነው። ሂስትሪ ወስዶ ነው አይደል? የፔሸንት ሂስትሪ ወስዶ ነው ሐኪሞች የሚያክሙ። ጠበቃም በተመሳሳይ መልኩ የሆነ ጉዳይ ሲመጣ ሚስጥሩን መናገር መቻል አለበት። አለበለዚያ አንተ ክርክሩን በሚመች መንገድ ላትመራው ትችላለህ። አንዳንድ ማስረጃው እያለ ደብቆ ሊያስቀምጠው ይችላል። አይ ይሄን ማስረጃማ ለጠበቃ አልሰጥም ያለ ሳይም ሊል ይችላል። ወንጀል ጋር ብትሄድ ለምሳሌ ወንጀል የፈጸመ ሰው ይክዳል። አንዳንዴ ለአንተ ቢያምንልህ ለምሳሌ ማመን በቅጣት አወሳሰኝ እንዴት ውስጥ ያለውን ጥቅም ጠበቃው ያውቃል። ሌሎች ተጨማሪ ብዙ ምክንያቶች መሟላት ያለባቸው መስፈርቶች እንዳሉ ሆኖ ኢቭን ቅጣት ገደብን አዞፌ ራይት ክሌም ለማድረግ ብዙ ነገሮች አሉ። ጊዜን ለመቆጠብ ራሱን የቻለ አንድ ቅጣት ማቅለያ ምክንያት ነው። ይሄን አይተህ አንተ ነው በቃ ካመነ ላንተ ካመነልህ የወንጀሉን ባህሪ አይተሃል፣ የወንጀሉን ክብደት አይተሃል። አንተ አይ በቃ ብታምን ፍርድ ቤት ሊጠቅም ይችላል ብለህ የሚጠቅመው ምክር ልትሰጠው ትችላለህ። በቅጣት አወሳሰን ቤት ላይ ተጠቃሚ ሊሆን ይችላል። ግን ላንተ ከካደ እውነቱን ካልነገረ እዛ ሚዲያ ያው እንዲክር ነው የምትነግረው። ገብቷል? ሄዶ መጎዳቱ አይቀርምና በአጠቃላይ ባለጉዳዮች ለጠበቆቻቸው እውነቱን መናገር መቻል አለባቸው። በዚያ ትይዩ ደግሞ ጠበቆች በስራ አጋጣሚ የሚያውቁትን ሚስጥር መጠበቅ መቻል አለባቸው፣ ግዴታ አለባቸው ነው። ግን በወንጀል የሰረቀ ሰው ሰርቅ ያለ ብሎ ለጠበቀው አዎ በቃ እኔ እስከዛ መድረስ አለበት ነው አይደለ? በቃ ኦልሬዲ እኮ አንተ አግዘኝ እያልከው ነው። ለምሳሌ በወንጀል ጉዳይ ላይ እኮ አንድ ጠበቃ ይሆን ጉዳይ ሲይዝ ያን ሰው ነፃ ለማውጣት ብቻ አይደለም እኮ አይደለም እንዴ? ከዛ ባለፈ በቅጣት አወሳሰን ሂደት ላይም በጠበቃ መታገዝና ለመታገዝ ያለው ልዩነት ቀላል አይደለም፣ ታውቀዋለህ። ስለዚህ ካመነልህ በዛ ሂደት ውስጥ ብዙ የምታግዘው ነገር ይኖራል። ለምሳሌ በጎን ለጎን የግለሰብ ጸብ ከሆነ ለምሳሌ ወንጀሉ መፈጸሙን ካመነልህ እርቅ እንዲፈጸም ታደርጋለህ፣ ካሳ እንዲከፍል ታደርጋለህ። ለምሳሌ አንድ ሰው በተሽከርካሪ አደጋ አርሳል ተብሎ ተከሰሰ። አይ አልገጨውም ብሎ ከካደ ከሚክድህና አይ ገጭቻለሁ ብሎ እውነቱን ከሚያምንልህ የትኛው ነው ለሱ የሚጠቅመው? በቃ ገጭቻለሁ የሰው ነፍስ ጠፍቶብኛል ብለህ የምትሄደው አንተ ስቴፕ አለ። እንዲታረቁ ታደርጋለህ፣ እዛ ለተጎጂ ካሳ እንዲከፈል ታደርጋለህ። በክርክር ሂደት ውስጥ ደግሞ ያው እንዲያምን አድርገህ ቅጣቱ ተገቢ የተባለውን ቀላል የሚባለውን ቅጣት እንዲወጣ ልትረዳው ትችላለህ። ስለዚህ የፈጸመውን ወንጀልም ማመን መቻል አለበት ብዬ ነው የምወስደው። ጥሩ አዲሱ ቀደም ብዙ ጊዜ እንዲሆናሉ ስፔሻሊ ከባድ የሚባሉ ወንጀሎች ላይ ይደብቃሉ። እኔ ብዙ ኖ ፍርድ ቤት ሂዶ መካሄድ እኮ ሌላ ነገር ነው። እሱ መቼም የሚጠበቅ ነው። ፖሊስ ላይ ምንም ሳይደረጉ አምነው ፍርድ ቤት ላይ አይ ተደብድቤ ነው ብሎ መልሰው የሚክዱ አሉ። ያው ተደብድበው ማለት ተገደውም ደግሞ የሚያምኑበት ወይ ተገደው ወይ ተታለው ወይ ሊያመጣ የሚችለውን ውጤት ባለማወቅም ደግሞ የመጥቃል ከሰጡ በኋላ ፍርድ ቤት ሊክድ ይችላል። እሱ አይደለም። አሁን ለጠበቃህ ግን
ምንድን ነው የምትደብቀው ነው የኔ ጥያቄ። ሰርቀህም ከሆነ እንግዲህ ምንም ማድረግ አይቻልም። ለዛ ነው ማመን መቻል አለበት ነው። ስለዚህ ለነፍስ አባትና ለጠበቃ አይደበቅ የሚለው ነገር ሰው ሟት እንግዲህ ጠበቃ ምርጫ ላይ መጀመሪያ ማስተካከል ነው። ይሄ ሰው አንደኛ ኬዙን አንድል አድርጎ ሊሄድ ይችላል ወይ? አንዳንዴ እኮ ፕራይቬት መሆን ያለባቸው ጉዳዮች ሊኖሩ ይችላል። ለምሳሌ በትዳር ህይወት ውስጥ በባልና ሚስት ክርክር ወቅት ብዙ ጊዜ የባልና ሚስት ኢሹ አስገዳጅ ካልሆነ በስተቀር መውጣት የለበትም። ወደ ሶስተኛ ወገን መተላለፍ የለበትም። ከአቅም በላይ ሲሆን ወደ ሽምግልና ምናምን ሊሄድ ይችላል። ከዛ አለፈው ደግሞ ወደ ፍርድ ቤት ከተሄደ በኋላ በትዳር ውስጥ የሚፈጠሩ የተለያዩ ክስተቶችን ለጠበቃው ሊናገር ይችላል። አንድ ተከራካሪ ሚስት ምትሆን ይችላል ይባል ነገ ዋንስ አፖን ታይም ደግሞ ያ ትዳር ወደ ነበረበት ሊመለስ ይችላል። እዚህ ጋር በተጣሉበት ሰዓት ጠበቃው ያወቀው ሚስጥር የሚያወጣ ከሆነ የሚያሳድረው ተጽዕኖ ቀላል አይደለም። ኖት ኦንሊ ባይታረቁ እንኳ ለምሳሌ በልጆች አስተዳደግ ላይ የሚፈጥረው ተጽዕኖ ይኖራል። የሚስጥሩ መውጣት ልፈልጌ ነውና ይሄ በአስገዳጅ ሁኔታ መቀመጡ ተገቢ ነው መስለው አዲሱ ቀደም ብለህ እኔ አንድ የተመቸኝ ነገር አለ። እዚህ በቃ ባለ ጉዳይ ግልጹን መናገር አለ። በሽታ ለሐኪም በሽታው እንደሚናገረው ሁሉ ባለ ጉዳይ ቢሆን ጉዳዩ ለጠበቃው መናገር አለበት የሚባለው በነገራችን ላይ ክሪቲካል ነው። አንደኛ የሕክምና ማየት ከሆነ ትክክለኛው የማያመውን ለምሳሌ ሌላ ነገር ታሞ ኩላሊት የሚል ከሆነ ለሜዲካል ማል ፕራክቲስ ዶክተሩ ምንም ጊዜ የሚያጠፋው እዛ ነው ያልሆነ መድኃኒት ሊሰጥ ይችላል። ስለዚህ ወደ ሕክምና ስህተትም የሚሄድ ነገር ጉዳይ ሊኖር ይችላል። እንዘሴም ወይ ያልሆነ መረጃም ከሰጠው በዚህ ወደ ፍርድ ክርክር ውስጥ መጣ ያልሆነ መረጃ የሚሰጠው ከሆነ ጉዳዩ እየተበላሸ ነው የሚሄደው። የሕክምናና የፍርድ ቤትም በሽታውም ኬዝ ነው የሚባለው አክቹሊ የዚህም ወደኛም ወደ ህጉም ስንመጣ ኬዝ ነውና ብዙ የሚያመሳሰላቸው ነገሮች አሉ። ኤኒዌይስ ተገቢ ነው። መጀመሪያ ላይ ምርጫ ማስተካከል ነው እንጂ ይህን ጉዳይ አንድን ለማድረግ በቂ እውቀት አለ ወይ፣ ታማኝ ነው ወይ፣ ስነ ምግባር አለ ወይ፣ እነዚህን ነገር መጀመሪያ ሰፍሮ ቆጥሮ መምጣት አለበት ነው እንጂ ከዛ በኋላ ግን ስለ ጉዳዩ አንድም መደበቅ የለበት የሚለው ጉዳይ ያስማማል። አንድ እሱ ነው። እዚህ ጋር መጨመር ያለበት በተለይ ሚስጥር መጠበቅ ከሚለው ጋር በተያያዘ እስካሁን ያነሳ ነው እንደተጠበቀ ሆኖ አንዳንዴ የደንበኛ ሚስጥር ተቃራኒ ወገን ላይም ደግሞ የሚደርስበት አጋጣሚ አለ። በጠበቆችን ዝላልነት ማለት ነው። ትክክል ነው። ያ ሚስጥር ደግሞ ወደ ተቃራኒ ወገን ሄደ ማለት ማስረጃም ሊሆን ይችላል እኮ እንግዲህ ሚስጥር ሲባል አይደል? ትክክል ነው። እሱ በኬዙ አወሳሰን ሂደት ላይም ያለው አሉታዊ ተጽዕኖ ቀላል አይደለም። ብዙ ደግሞ ወደ ኋላ በተግባር የሚከሰቱ ጉዳዮችን ስናይ የሚያሳሰው ሆኖ ብዙ የሚፈጸም ጥፋቶች አሉ ከዚህ ጋር ተያይዞ። በጣም ጥሩ። እስኪ እንግዲህ በዚህ አሁን እንግዲህ አዋጁ በጣም ገዘፍ ያለ ነው። ምናልባት ስለ ቀላልና ከባድ ዲስፕሊን እነሱና ከዛው በኋላ በተግባር የሚታዩትና መፍትሄዎቻችን እንመጣለን። የዲሲፕሊን ጥፋቱ እንግዲህ እያንዳንዱ ፕሮፌሽን ራሱን የቻለ ኮድ ኦፍ ኮንዳክት አለው። ልክ ነው። ፍትህ ስርዓቱ ላይ ስትመጣ አቃቤ ሕጎችን የሚመሩበት ራሱን የቻለ የዲሲፕሊን ደንብ አለ። ፍርድ ቤቶች ጋር ስትመጣ ዳኞች የሚመሩበት ራሱን የቻለ የዲሲፕሊን ደንብ አለ። በተመሳሳይ መልኩ ደግሞ ጠበቆችም እና የጠበቃ ድርጅቶች ደግሞ የሚመሩበት ራሱን የቻለ የዲሲፕሊን ደንቦች አሉ። ቅድም ያልከው አሁን ስናነሰው የነበረው በጥቂቱ የጠበቆች ግዴታ ተብሎ የተቀመጡ አሉ አይደለ? በተመሳሳይ መልኩ ደግሞ በዝርዝር ደግሞ የዲሲፕሊን መመሪያዎች ደግሞ አሉ ጠበቆች የሚመሩባቸው። ልክ ነው። እነዛን ተላልፎ መገኘት ነው እንግዲህ ያው የዲሲፕሊን ግድፈት የሚባለውና የዲሲፕሊን ጥፋቶች ቀላልና ከባድ ተብሎ በሁለት የተከፈሉ አሉ። እስኪ ቀላል የሚባሉት ምንድናቸው? ከባድ የሚባሉት ምንድናቸው? ምን ቅጣት ያስከትላል የሚለው አብረን። በጣም ጥሩ። እንግዲህ ቀላልና ከባድ የሚሉት አንቀጽ 83 እና 85 ነው ያሉት። ቅጣታቸው ወደ 86 አካባቢ ያው የተዘረዘረ ነው። ቀላል ከሚባሉ የዲሲፕሊን ግድፈት ከሚባሉት እንግዲህ ጉዳዩ የደረሰበትን ለደንበኛ ለማሳወቅ ለደንበኛ ለማሳወቅ አለ። ያለ በቂ ምክንያት በቀጠሮ ቀን መዘግየት ወይ ፍርድ ቤት ያለ መገኘት የሚሉ እነዚህ በጣም ወሳኝ ከሚባሉት ናቸው። እኔ በነገራችን ላይ እሺ ጉዳዩ የደረሰበትን ደረጃ ለደንበኛ ለማሳወቅ ቀላል ልንለው እንችላለን። ቀላልም ቢሆን ቀላል አይደለም። ግን ያለ በቂ ምክንያት በቀጠሮ ቀን መዘግየትና ፍርድ ቤት ያለ መገኘት እንዴት ቀላል ላይ እንዳረፈ ነው አይገባኝም። ለምን መሰለህ እንደዛ ማለት
በነገራችን ላይ እኔ አንድ ሰው ጉዳዩ በጣም ትልቅ ነው። የመጀመሪያ ደረጃ መቃወሚያ ከይርጋ ጋር የተያያዘ ነበር። ስለዚህ ጠበቃው ባለመገኘት ምክንያት ደንበኛው ስትሮክ ተመታ ሆነ ሞቷል ሲባል ሰምቻለሁ። ፋክት ምን ያህል ይሄ እንዴት ቀላል ትለዋለህ? እኔ ጠበቃ ቀጥሮ በወቅቱ ይገኝልኛል ብሎ ደንበኛው እኮ ላይገኝም ይችላል። ፖዛት ማለት ነው የራሱን ውክልና የሚያስፈልገው እኮ የሙያም ችግር ብቻ አይደለም እኮ ሌላ ሰው ቢዚ ባተሌ ሊሆን ይችላል። የሙያ ድጋፉ እንደተጠበቀው ነው። እንደውም ብዙ አይተህ ከሆነ ለጠበቃ ከሰጡ መጀመሪያ ምርጫቸውን አስተካክለው ታማኝነቱን ስነ ምግባሩን አጣርተው ከሰጡ በኋላ እኮ ዞር ብሎ የማያዩ የማይጠይቁ አሉ። ስለዚህ እነዛ ሰዎች ዕጣ ፈንታቸው አደጋ ውስጥ እኮ እየገባ አሁን ደግሞ በተለይ በቅርቡ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ ከጠበቆች አለመቅረብ ጋር ደግሞ ተያይዞ የሰጠው ውሳኔ አለ። አንዳርጌ ካስታወስ ጠበቆች ባለመቅረባቸው የሚዘጉ መዝገቦች ጠበቃው ምንም አይነት ምክንያት ቢያቀርብ እንደ በቂ ምክንያት ሊወሰድ አይችልም ተብሎ ተቀምጧል። ስለዚህ የጠበቃ አለመቅረብ የመዝገብን በመዝገብ ዕጣ ፈንታ ላይም የሚወስነው ነገር አለ። የሚገርም ነገር እኔ አንድ ፕራክቲካል የሆነ ነገር ጠበቃው ወይም ጠበቃዋ ውል ገብቷል። እንግዲህ አንደኛው የአገልግሎት የሚገርም ነገር የአገልግሎት ከደንበኛ ጋር የጥብቅና አገልግሎት ውል አለመግባት ራሱ ከባድ ዲስፕሊን ላይ ነው ያረፈው። ውል ተገብቷል። ውል ሲገባ ግን እስከ ይግባኝ ጉዳዩን እስከ ጠቅላይ ፍርድ ቤት ሰበር ሰሚ ድረስ ማድረስ ይላል ከፍተኛ ፍርድ ቤት። ይግባኝ ግን ሳይጠይቀሩ ይግባኝ ሳይጠይቀሩ እና መጨረሻ ላይ ጉዳዩ ተወሰነባቸው። ስለዚህ እንደዚህ አይነት ጉዳዮችም አሉ ነው። አሁን እንደዚህ አይነት ውል ገብተህ ይግባኝ ያለመጠየቅ ማለት እንግዲህ ጉዳዩን መጀመሪያ ይዘህ ገንዘብ ተቀብለህ ከፍተኛ ፍርድ ቤት ላይ ጉዳይ ጀመረ። ከፍተኛ ፍርድ ቤት ተወስኖ ቀረ። በይግባኝ መሞከር እስከ ሰበር ድረስ መሄድ አለብህ አይደል? ወይም ከመጀመሪያውም አያዋጣም ብለህ አለመያዝ ነው የሚሆነው። ገንዘብ ተቀብለህ ይዘህ ግን ሌላውን ወገን ሌሎቹን ወገኖች ማገዝ በሚመስል መንገድ ይግባኝ ያለመጠየቅ በጣም አደገኛ ነው እና አንዳንዴ በእርግጥ አሁን ከይግባኝ ጋር ተያይዞ እኔ የተለያየ አረዳድ ነው ያለኝ። ጉዳዩን አይተው በተለይ ሂደህ ምንም የማያዋጣ እንደሆነ እርግጠኛ ከሆንክ መድከም አስፈላጊ ነው ብዬ አላምንም። እኔ አሁን ብዙ ጊዜ እንደውም አንዳንዴ ትላለሁ እንደዚህ አሁን በሌሎች ጠበቆች ተሰርተው ያለቁ ጉዳዮች ይመጡልኛል አለ ከተወሰነ በኋላ እስኪ ይግባኝ በልልም ምናምን ተብሎ ይመጣል። አያዋለው ጉዳዩ የማያሰጥ ከሆነ አያስሄድም አሊዝም እያልኩ ነው የምተው እና የራስን ጉዳይ ቢሆን በተቻለ መጠን ያው ቅድምም አዋጁ እንዳስቀመጠው የህግ መሰረት የሌለውና ላያዋጣ ይችላል ብለህ የምታስበውን ጉዳይ ከመጀመሪያውም አለመያዝ ይመከራል። ግን ያዋጣል ብለህ ከገባህበት በኋላ ደግሞ በክርክር ሂደት ውስጥ የማያዋጣ መሆኑን እርግጠኛ ሆነ ከተገኘ እና ፍርዱም ደግሞ ተገቢ ነው ብለህ ካመንክበት ይግባኝ ማለት አያዋጣኝም ብለህ ማለት ምንም የሚያመጣው ውጤት እንደሌለ እርግጠኛ ከሆንክ በተለይ በውጤት ደረጃ ወይም ደግሞ ሌሎች አማራጮችም ካሉ የግድ እስከ መጨረሻው ድረስ መሄድ ተገቢ ነው ብዬ አላምንም። ግን ደንበኞች ኦፍ ኮርስ እሱን ማስረዳት ከትምምን ላይ ከደረሱ እኮ ምንም ጥያቄ የለም። ዞሮ ዞ የዚህ አይነት እንትኖች ፕራክቲካል ፕሮብለሞች አሉ ለማለት ነው። እንግዲህ ከባድ የዲስፕሊን ተብሎ የዲስፕሊን ግድፈት ተብሎ እንትን የተባለው ግን እስኪ ካለመቅረብ ጋር ግን እስኪ በተለይ ጠበቆች አለመቅረብ ጋር የሚስተዋሉ ችግሮች አሉ። ለጠበቆች በቀጠሮዋቸው ላለመቅረብ ከሚዳረጓቸው ምክንያቶች ውስጥ ብዙ ምክንያቶች አሉ። ያው በቸልተኝነት የሚቀረው እንደተጠበቀ ሆኖ በማህበራዊ ችግር ምክንያትም የሚቀረው እንደተጠበቀ ሆኖ ግን በፍርድ ቤት የቀጠሮ አሰጣጥ ሂደትም ደግሞ የሚፈጠር ነገር አለ። እሱ ወደ ኋላ እንምጣበት። ወደ ኋላ መጨረሻ ላይ ተግባር ላይ ስለምናየው ብዬ ነው። ስለዚህ የከባድ ዲስፕሊን ላይ ያረፉት እንግዲህ በአዋጁ አንቀጽ 85 መሰረት ያለ በቂ ምክንያት ተለዋጭ ቀጠሮ በተደጋጋሚ መጠየቅ አለበት። ሌላው ደግሞ የጥብቅና አገልግሎቱ ውልም በጽሁፍ ስምምነት አለማድረግ የጥብቅና አገልግሎቱ በጽሁፍ ስምምነት አለማድረግ፣ እነዚህ ነገሮች የደንበኛ ሚስጥር እንደዚህ አለማውጣት፣ የጥብቅና ስራ በአገናኝ መስራት፣ እነዚህ ከባድ ከሚባሉ ናቸው። አገናኝን እስኪ አዋጁ ያለውን ዴፊኒሽን እንትን በለው።
እንግዲህ አገናኝ የሚገርም ነገር የጥብቅና ስራ በአገናኝ መስራት አለ። ትርጓሜ ሰጥቶት አገናኝ ማለት የጥብቅና አገልግሎትን በሚመለከት ጠበቃን ወይም የጥብቅና ድርጅትና ባለጉዳዩን በማገናኘት ከአንዱ ወይም ከሁለቱ ወገን ክፍያ ወይም ኮሚሽን ተቀብሎ የሚሰራ ማለት ነው። በተለይ ደግሞ እዛው ፍርድ ቤት አካባቢ ፖሊስ ጣቢያ ፍርድ ቤት አካባቢ ሊሆን ይችላሉ። እነሱን ነው ዞሮ ዞሮ ግን በኮሚሽን የሚሰሩ ማለት ነው። የሆነ ጉዳይ ያመጣሉ። ሜቢ እንግዲህ ከሌላም ሰው ቀምተው ሊሆን የኮሚሽን ስራ ሲሰራ ገንዘብ ለማግኘት ስለሆነ ብዙ ነገር ልትጠቀም ትችላለህ። ለምሳሌ የሆነ ጠበቃ ሄደው ከሆነ እንደዚህ ነው እያለ የሌለ ነገር እንትን እያሉ ማገባባት እያገባባህ ስራ ስለሆነ ከአንዱ ጠበቃ ነጥቀውም ወደ ሌላ መውሰድ ሊሆን ይችላል። ወይም ደግሞ ሰዎቹን ተቀብሎ ማውቀው ጠበቃ አለ ብሎ ገንዘብ ተቀብሎ ጉዳዩን ለጠበቃ አገናኝቶ ኮሚሽን መቀበል ማለት ነው። ስፔሻሊ የሚከለክለው እነዛ ፍትህ ተቋማት ጋር የሚሰሩትን ሰዎችን አሁን ፖሊስ ላይ ሊሆን ይችላል፣ አቃቤ ሕግ አካባቢ የሚሰራ ሊሆን ይችላል፣ ፍርድ ቤትም እንደዚህ በተመሳሳይ መልኩ ሚስተዋል ስለሆነ ነው። ልክ ነው። አይ እንትኑ የጥብቅና ስራን በአገናኝ አማካኝ መስራት ይልና ዴፊኒሽኑ እዛ ተርጓሜ ክፍል 2-3 ላይ በማንኛውም ስፍራ አገናኞችን በማሰማራት ይላል። ስለዚህ ከፍርድ ቤትም ከፖሊስ ጣቢያም ውጭ ሊሆን ይችላል ማለት ነው። እንግዲህ ብዙ እንድታነቡ የፈለኩት ልክ ነው የሚለው በፍርድ ቤቶች፣ በማረሚያ ቤቶች፣ በፖሊስ ጣቢያዎች፣ በሌሎች የፍትህ ተቋማት ወይም በማናቸውም ስፍራ አገናኞችን በማሰማራት ያሰማራሉ ማለት ነው። አይ ለምሳሌ ውልና ማስረጃ ከሆነ የጽሁፍ አገልግሎት ስራ ይሰጣሉ አይደል? የሚጻፋለ እያሉ ይወስዳሉ። ያው ሽሚያ ነው። ስለዚህ የጥብቅና ስራም እንደዚህ መሆን አይገባም። በዛ ልክ መውረድ የለበትም። በዚህ በአገናኝ ስራ ኮሚሽን እየተቀበሉ በአገናኝ ኮሚሽን እየተቀበሉ መስራት ትክክል አይደለም እና ይሄ ደግሞ የከባድ የዲስፕሊን ጥሰት ነው በሚል ነው እንትን ብለዋል። እንግዲህ መሬት ላይ ያለው ሀቅና ሀጉ ሆነ ለመናገር አይገናኝም። አሁን ስራ እየተሰራ ያለ በደላላ ነው። ሲስ ፋክት እንደውም እኔ ብዬ የማስበው ይመስለኛል አንደኛ መቼስ ህገወጥ ነው የምትለውን ነገር የህግ ሽፋን መስጠት ተገቢ አይደለም በሚል ካልሆነ በስተቀር ስራውን ደግሞ ላለማውረድ ነው። የጥብቅና አገልግሎት ኢዝናት ቢዝነስ አይደለም፣ የፍትህ አጋር ነው። ስለዚህ ፍትህን ከዚህ ከቢዝነስ ጋር ወደ ሸቀጥ እንዳይሄድ ለማድረግ ታስቦ ነው። ምንም ጥያቄ የለውም። እሳቤው እሱ ነው። እንደ ሌሎቹ ስራዎች በኮሚሽን መሰራት የለበትም የሚል ሪስፔክት ለማድረግ የታሰበ ነው ይመስለው። ትክክልም ነው። በነገራችን ላይ ተገቢ ነው። ያው ተግባሩ ግን ቅድም እንደገለጽከው ነው። ተግባሩ የለም። ተግባሩ ስራ የሚሰራው በድለላ ነው። ተግባሩ በድለላ ነው። ብትሄድ ራሱን የቻለ ከዚያው ውስጥ ደላላ አለ፣ ቼን የተዘረጋለ አቃቤ ሕግም ፍርድ ቤት በየቦታው ደላሎች አሉ። ኤቭሪዌር ነው። ህጉ መልካም ነው፣ ግን በተግባር ዞሮ ግን በዚህ በኩል በዚህ አግባብ መስራት ከባድ የዲስፕሊን ምንም ጥያቄ የለውም። ከባድ የዲስፕሊን ጥፋት መሆኑን ህጉ ደንጓል። ስለዚህ ጥንቃቄ ያስፈልጋል። በአገናኝ ስራ እንዳሰራ ለጠበቆች ነው እንግዲህ ይሄ መልእክት። በአገናኝ ስራ መስራት ያው እንግዲህ በዚህ በጠበቆች አዋጅ መሰረት ክልክል ነው። ፖሊስ ጣቢያ ላይ፣ ፍርድ ቤት ላይ፣ አቃቤ ሕግ ላይ፣ ሌሎች የፍትህ ተቋማት ላይ በማናቸው አገናኝ አሰማርታችሁ እየሰራችሁ ያሉታችሁ ጠበቆች ያው ከባድ የዲስፕሊን ተብለናል፣ ያስቀጥላል ነው ተብለናል። እኛንም እኮ ተብለናል። ታራሽ ኬዝ በምን ይምጣ እንግዲህ ኤኒዌይስ በምን ይገናኝ ነው? ዞሮ የዲስፕሊን ጥፋት ነው። እንደዚህ ያው ኮሚሽኑ ነው የሚበረታታ። ለኮሚሽን ከሆነ መደበኛ እንትን አድርገው ይዙታል። በኮሚሽን ነው ወደ አልተገባ አቅጣጫም ደግሞ ዞሮ የጥብቅና ስራውን ስናት ላይክ ጉድስ እንደ ሸቀጥ አይደለም፣ ፍትህ ነው። ስለዚህ እንደ ሌላ የንግድ ስራ አይደለም፣ ንግድ አይደለም በመረጥ ደረጃ። ስለዚህ በአገናኝ በኮሚሽነሮች መሰራት የለበትም ነው። በጣም የሚያስማማ ነው። ዞሮ ግን ይሄ ማለት አንድ ዝም ብሎ የኔ ቤተሰብ ወይም ማውቀው ሰው ጉዳይ አያመጣም ማለት አይሰጠኝም ማለት ግን አይደለም። አስሎንጋስ ኮሚሽን እስካልሆነ ድረስ ኮሚሽን እስካልተቀበለ ድረስ እየከለከለ ያለው ኮሚሽኑን ነው። ማገናኘት ሲደመር እንደ ስራ መታየት የለበትም ነው። እሱ ነው እንግዲህ በተደጋጋሚ የደንበኛ ሚስጥር ቀደም ብለን ያየነው ጉዳይ ነው። በጣም ክሪቲካል ነው የደንበኛ ሚስጥር። ትልቁ እንደውም እንደ የሙያ ግድፈት ነው ከተባለ የደንበኛን ሚስጥር ኢኔሴንስ የሰነድ ማስረጃንም ለዛ ለተቃራኒ ወገን አሳልፈው መስጠት ነው። ሰነድም ሊሆን ይችላል፣ ከሰነድ ውጭ ያሉ ነገሮች መረጃዎችም ሊሆኑ ይችላሉ። እንደዚህ አይነት ነገሮች ይስተዋላሉ። በእርግጥ በተግባር የሚስተዋሉ ነገሮች አሉ። ጥንቃቄ ልናደርግ ይገባል። ምናልባት ወደ ተግባሩና ወደ ችግሮቹ ላይ እንሄድ ይሆን? እንግዲህ አተገባበሩ ጋር በተመለከተ እንግዲህ የጥብቅና ስራ
አሁን ያለበትን ደረጃ ጠቅለል አድርጎ ማየት ይጠይቃል። ከተለያየ አንግል ማየት ይጠይቃል። አንደኛ ከጠበቆች ከራሳቸው ከማህበሩ ጠበቆች ማህበር ራሱ በአዋጅ የተቋቋመ ህጋዊ ሰውነት ያለው ራሱን የቻለ ማህበር አለ። እንግዲህ ከሱ አንግልም ማየት እንችላለን። ከፍትህ ተቋማት ጋር ፖሊስ፣ አቃቤ ህግ፣ ፍርድ ቤት፣ ሌሎች አስተዳደራዊ ተቋማትን መሬት አስተዳደርን፣ ሌሎችን ተቋማት ገቢዎችን ስለሚገናኝ ማለት ነው። ከነሱ ጋር ያለውን ሁኔታ አገናኝተን ማንሳት እንችላለን። አሁን ጠበቆች ጋር ያለውን ስናነሳ የጥብቅና ስራውን ወደ የት እየሄደ ነው? እንግዲህ የጥብቅና ስራ ምንድነው? ቅድም አንስተዋል፣ በግልጽ ተቀምጧል፣ ዲፋይን ተደርጓል። አንድ ጠበቃ ፍቃዱን ሲወስድ ቃለ መሐላ ፈጽሞ ነው ፍቃዱን የሚያወጣው። ቃለ መሐላ እኔ ከሌ ዛሬ በዚህ ቀን ይህን የጥብቅና ፍቃድ ሰዋታ የሀገሪቱን ህገ መንግስቱን እና ሌሎች ህጎችን አክብሬ አስከብሬ የፍትህ አጋር ለሆን ከሌሎች ባለሙያዎች ጋር ተባብሬ ለመስራት ምናምን የሚሉ በይዘት አዋጁ ላይ እየተቀመጡ ማለት እነዚህ ቃለ መሐላ ተፈጽሞ ነው እንግዲህ የፍቃድ የሚወጣው አይደለ። ስንዋጣም ያው ፈርመን ነው የምንወስደው። ትክክል ነው። በዚህ አግባብ የደንበኛዬም ጥቅም ለማስከበር ሁሉ ቃለ መሐላ ፈጽመን ነው ወደ ጥብቅና ስራ። ግን ከገንባም በኋላ ፕራክቲካሊ አሁን ያለው ሁኔታ ምንድነው ስንል ያው ብዙሃኑ ጠበቃ ቃለ መሐላውን ጠብቆ አቅሙ በፈቀደው መጠን የፍትህ አጋዡ ነው እየሰራ ያለ። ይሄ ምንም ጥያቄ ውስጥ የሚገባ አይደለም። ግን ደግሞ አልፎ አልፎ ደግሞ ይሄንን የብዙሃኑን መልካም ስም የሚያጎልፉ ጠበቆችም ደግሞ አሁን ቁጥራቸው ቀላል በማይባል ደረጃ እየተበራከቱ መጥተዋል። ኬዝ ሲያዝ ለምሳሌ አንዱ የከሳሽን ከያዘ የራሱን ጓደኛ ሄዶ ተከሳሹን እንዲያገኘው ይደረጋል። ተከሳሹን እንዲይዘው ማለት ነው። ከዛ ሁለቱም ጓደኛ ይሆኑና ከሳሽም ተከሳሽም አሁን ኖርማል እንትን ላይ ችግር የለውም። እኔማ የሆነ ኬዝ ይዤ አንተም ሌላ ኬዝ ይዘህ በተቃራኒ ልንሟገት እንችላለን። እሱ ችግር የለውም። ግን ቢሃይንድ ዛት ሲን ደግሞ የሆነ ነገር ለማሳካት ካልኩሌት ተደርጎ ማለት ነው ሆን ተብሎ አንተ ይሄን ክርክር አንሳ፣ አንተ ይሄን ተው እየተባለም ደግሞ ብዙ ጉዳዮች የሚበላሹበት አጋጣሚ አለ። አንድ ሁለተኛ አሁን ድሮ እኔ ሳቀው ጠበቃ ሲባል ማን ነው ጎበዝ ጠበቃ፣ ማን ነው ታማኝ ጠበቃ ነው አይደለ? ባለ ጉዳይ ሲፈልግ በቃ ጎበዝ የቱ ነው፣ አቅም ያለው ትጋት ያለው ታማኝ ሲሆነ ማን ነው ነበር የሚባል። አሁን ከዛ ያለፈ ነገሮች ማንን ታውቃለህ? አሁን ባለ ጉዳዮች ይመጡና የሆነ ኬዝ ይመጡልሃል፣ ሰው ጠቁሟቸው ይመጣሉ። ከመጡ በኋላ ዳኛውን ታውቀዋለህ፣ አቃቤ ሕጉን ታውቀዋለህ፣ ፖሊሱን ታውቀዋለህ፣ እርሰ መሬት አስተዳደር የምታውቀው ሰው አለ፣ ገቢዎች ጋር የምታውቀው ሰው አለ። እንዲህ አይነት ጥያቄዎች ከተገልጋዩ ይመጣሉ። ይሄ የነበረም ነው፣ ወደፊትም ይቀጥላል። ችግር የሚሆነው ጠበቆች ለእነዚህ ጥያቄዎች የሚሰጡት ምላሽ ላይ ነው እና ከተቀበሉም በኋላ የሚሄዱበት መንገድ ትንሽ አንዳንድ ደስ የማይሉ ነገሮች በጣም እየተበራከቱ መጥተዋል። አሁን የጠበቃውን መልካስ የሚያጎድፉ ማለት ነው እና ከጠበቆች ጋር እንዲህ አይነት ችግሮች አሉ። ያው አስጨርሳለሁ አከሌ ጨራሽ ጠበቃ ነው ሲባል ትሰማለህ። አከሌ ጉዳይ ገዳይ ነው፣ አከሌ ጎበዝ ነው መባሉ ቀርቶ አይ ከእሱ ገዳይ ነው እሱ ጨራሽ ነው ይባላልና እንደዚህ አንዳንድ ዞሮ የጥብቅና እንትኑን የድለላ ስራ እያስመሰሉ የመጡ ጉዳዮች በጣም እየተበራከቱ እንዳለ መጣ። ምናልባት ከዚህ ጋር ተያይዞ አሁን ጠበቆች ዲሲፕሊን በርካታ ክሶች እየቀረቡ ነው። አይ ቲንክ በጣም ያው ግድፈቱ ስላለ ማለት ግድፈቱ ችግሩ ስላለ ነው እና ጠበቆች ጋር እንዲህ አይነቱ ችግር አለ። ይሄን ማንሳት እንችላለን በእኔ በኩል ማነሳው ማለት ነው። የምትጨምረው ካለ እዚህ ላይ ጨምርና ከተቋማት ጋር ያለውን ደግሞ የሚገርም ነገር እዚህ ጋር እንግዲህ አንተ እንደገለጽከው ነው። አሁን በዚህ ጉዳይ ላይ እንግዲህ ሌላ ሀገር ወደ ትንሽ የተሻሉት ሀገሮች እንግዲህ ስፔሻላይዜሽን ያለ ለምሳሌ የሰራተኛ ሰራተኛ ጠበቃ፣ የቤተሰብ ጠበቃ፣ የካምፓኒ፣ የኮርፖሬት ምናምን እየተባለ እንትን ይባላል። ወይም ደግሞ የተደራጀ ፕሮፋይል ሲስተም ኑሮ ስለዚህ ባለ ጉዳይ ጠበቃ ሲፈልግ ገብቶ በዚህ ጉዳይ ላይ ማንጻፈ ምንድነው ምን ጥናት አደረገ፣ ያሸነፋቸው ጉዳዮች ምንድናቸው ምናምን እያሉ እንትን የሚሉት
እንግዲህ እንደምታውቀው ይሄ እንደዚህ አይነት ነገር ወደዚህ ሲስተም ውስጥ ለመግባት ቴክስት ታይም ዝም ብለህ ስታይ አሁን ካለው ችግር ስትነሳ ትንሽ ዴስፕሬት ያደርጋል። ተስፋ የሚያስቆረው ነገር አለው ምልህ አሁን እገሌ ይችላሉ የህግ ትንሽ ያቃል ይሞክራል ምናምን የሚለው ነገር አይደለም። እንደ ነገር በአቋራጭ ትቆርጣል፣ ትገላለህ። ቋንቋውን ይጠቀሙታል። በነገራችን ላይ ጉዳይ ገዳይ ልክ እንደ ጉዳይ አስፈጻሚ ያለ አይደል በተለይ ተቋማት ልክ እንደዛ አድርጎ ይበሳል ነገር አለ። ባለ ጉዳዩን ባይዞ ብዙ እንግዲህ ይሄ አቲቲዩድ ነው ከስልጣኔ ጋር ነው ብዬ አስባለሁኝ። ያለ መረዳት ለምሳሌ ገንዘብ እንደ ሲጠይቅ ያለ መክፈልም ነገር በጣም ታያለህ። ከደከመ በኋላ በተለይ የፍዳ ባለሀብት ከሆነ በኋላ ስልክ ሁሉም አይነሳል። በነገራችን እሱን መጣበት ዞር ብሎ እንኳን ያይም እና ይሄ እንትን ነው በቃ ይሄ ዞሮ እያንዳንዱ ነገር የሚገናኘው ከስልጣኔና ከድህነት ጋር ነው። ምንም ሌላ ምንጭ የለውም። በነገራችን ላይ እያንዳንዱ ነገር ምልህ የሆነ ገንዘብ ስጠይቅም ያንን ገንዘብ በጣም አግሶ ማየት ይሄ ውጣ ውረዱ አይታያቸውም። ሌላው ደግሞ እያንዳንዱን ደግሞ በቀጥታ ልክ የአዛዥነት ስሜት እንታያለን። በእያንዳንዱ ጉዳይ ላይ ጠበቃው ካልሄደ በእያንዳንዱ ጉዳይ ላይ ፎርዛት ማተር እኮ ለውሳኔ ለተቀጠረ ጉዳይ አንድ ጠበቃ ግዴታ አይጠበቅበትም መሄድ። ለውሳኔ ከተባለ ባለ ጉዳይ ሄዶ ሊሰማ ይችላል። ካልሆነ ደግሞ ውሳኔውን በመዝገብ በኩል ሄዶ ማውጣት ይችላል። ለውሳኔ ተቀጥሮ ቀጠሮ አልተገኘህም ጉዳይን ገደልክ የሚል ባለ ጉዳይ አለ። ባይዞ አለመረዳት ነው። ስታስረዳቸውም አይገባቸውም። የኮርት ፖለቲክሱን ብዙ የሚረዳው ማህበረሰብ የለምና እንዲሁ ችግር ካነሳ ብዙ ችግር ነው ያለው ከማህበረሰብ። በዚህ በጠበቆችም በእኛ በኩል ያለ ችግር ተመሳሳይ ነው። ይሄን እናስፈጽማለን ብለው እኮ ጉዳይ ይዟል። ይሄን እንገላለን፣ ነገ ሊናቃለን፣ እንዲህ አይነት ኮንታክት አለን እየተባለ ጉዳይ የመያዝ ነገር አለ። እርስ በርስ ደግሞ በክርክር ሂደት በነገራችን ላይ እንደ ጠላት የጠበቃ የሙያ ክርክር መሆኑ ቀርቶ ልክ እንደ ጠላት መታየት አለ። ቅድም ካለው በተቃራኒ ማለት ነው። ካልከው እኔ አንድ ጊዜ ምን ገጠመኝ ልንገርህ። ፋክት እንግዲህ መቼስ ምንድነው አንዴ ስትከራከር እንደዚህ መወራጨት አይደለም። ኤኒዌይስ ምንድነው የሚባለው ጀስቸር ፊዚካል ጀስቸር እንትን ትላለህ አይደል? ስትናገር መቼስ ሰውነቴ ይንቀሳቀሳል። ልክ እንዲህ ስንቀሳቀስ የጠበቃ ነክቻለሁ መሰለኝ። ስለዚህ ችሎት ላይ አትንኩኝ ሪ እሱ ሼም እና አንተስ እጅህን አትሰትርም? ምን ላድርግ እኔ እውነቴን ነው የምልህ። ልክ ወዲያው በድንጋጤ ነው እንደዚህ መስቀለኛ ደንግጬ ማለት ነው የምልህ። መቼስ እንደ ሰው ትነካለህ አይደል? እኔ በጣም ነው የሚያስደነግጠው። እውነት ለመናገር በጣም ያስደነግጣል። ከኛም አንዴ እንደ ጠላት የመታየት ነገር አለ። በጉዳዩ ላይ ከማድማት ይልቅ ጉዳዩን አድምቶ ከመከራከር ይልቅ እንደ ጠላት የመታየት ነገርም አለ። በተቃራኒ እኮ ነው። አንዳንዱ ደግሞ እንዳልከው ወይ ጣልቃ እንዲገባ ይደረጋል ወይ ያጾን ጉዳይ ወይ ሌላ ደግሞ ጓደኛው እንትን ይዘውና መመካከር ነገር አለ። እንግዲህ በመሀል ላይ ማን ሊጎዳ እንደሚችል እግዚአብሔር ወቀው። የዚህ አይነት ነገሮች አሉ። ዞሮ ዘርፈ ብዙ ችግር ነው ያለው። በጣም ተደርቦብህ ሳያውቅም አሁን አንተ አንድ ኬዝ ይዘህ በጣም አሪፍ ሃንድል እያደረግከው ምንም ሳታውቅ በቀጠሮ ቀን የሆነ ሰው መጥቶ ይቆማል። ጠበቃ ምንድነው አይ እሱ ይቅርታ ያው አንተ ጎበዝ ነህ፣ አንተ ጠንካራ ነህ፣ ታማኝ ነህ እንትና ግን እሱ ደግሞ ዳኛውን ያውቀዋል ወይ ዳኛዋን ያውቃታል የሚል ባለው ጉዳይ ያጋጥማል። አዎ እንግዲህ የሚገርም ነገር ተደራቢ በጣም ይገጥመኛል። የሚገርም አንዳንዴ የሆነ ቃፍ ሎንግ ታይም ጉዳዩን አብረው ይዘህ መሀል ላይ የሆነች ክሪቲካል በምትባል ታይም ወይ ባቤቱታ ምናምን ብቅ ይላል። እኔ ለውሳኔ ሁሉ እንትን ብሎብኝ ያውቃል። ለሆነ ለውሳኔ ከዛ ምክንያቱን ስታይ ምንድነው ስለ አይ አንተ ገገምክ በቃ እሱ ዳኛውን ያውቀዋል ለዛ ነው ያመጣው። በጣም ለውሳኔ ተቀጥሮ እኮ ነው። እንደዚህ አይነት በቃ በጣም ነው የምትገረመው። ይሄ ተደራቢ ጠበቃ መሀል ላይ ባለ ጉዳዩ እንደምንም ሰርች አድርጎ ፋይንድ አውት አድርጎ ምናምን አድርጎ መሀል ላይ የሚገባው ነገር አለ። ኤኒዌይስ ዞሮ እውነት ለመናገር በድፍረት መናገር የሚቻለው ግን መስፈርቱ መለኪያው ነው እንጂ ለምሳሌ አንተ ደካማ ሆነህበት የተሻለ ጠበቃ ቢያመጣ ችግር የለውም። አንተ ጉዳዩን በአግባቡ ሃንድል አላረግ ብለህ ሃንድል የሚያደርግ ጠበቃ ቢያመጣ ችግር የለውም። ፐርፌክት። እኔ እንትን እያልኩኝ ያለው ወይ ዳኛውን ስለሚያውቀው ነው ወይ እንትኑን ስለሚያውቀው ነው አቃቤ ሕጉን በሚል የሚመጡትን ነው እየተቃወምኩ ያለ እንጂ ለምሳሌ እኔ የሆነ ኬስ ተሰጥቼ እኔ በአግባቡ ሃንድል እያደረግኩት ካልሆነ ሌላ ከኔ የተሻለ አቅም ያለው ከኔ የተሻለ ሃንድል ሊያደርገው የሚችል ሰው መጥቶ ቢቆም አም ሃፒ እሱ ችግር የለውም።
በአብዛኛው ግን እንደሱ አይደለም የሚደረገው ነው እያልኩ። አዎ የኔም እኮ እሱ ነው አረዳድ ላይ ካለው እንዴት እንደተረዳው አላውቅም። ኤኒዌይስ ግን ተደራቢ ጠበቃ መሀል ላይ የምልህ እንዴ ምን ጥያቄ አለው? እኔማ የደንበኛውን ጉዳይ ሳይገባኝ እያበላሸሁበት ጠርጥሮ ከሆነማ ጭራሽ ቶሎ ወይ ውክልናውን አንስቶ ማግለል ነው ያለበት። ግን በደንብ አንተ ፕሮፐርሊ እያስገምድ መሀል ላይ ተደራቢ ይመጣል፣ ይገባል፣ በቃ አይ በቃ ያውቀዋል ተብሎ ተደርቦ ይመጣልሃል። እና ኤኒዌይስ እንትኑ በቃ ይሄ አጠቃላይ ሲስተሙ ጥብቅና ያለው እንትን በጣም ያስቃል። በጣም ብዙ ጌም ነው ያለው። በእኛም በኩል በጠበቆች በቃ ያለው ችግር የሚገርም አላነሳው አልክ እኮ አንተ የጠበቆችን እኮ እኔ እኮ አነሳው ከኔ አይ የጠበቆች ችግር እኮ አላነሳም አንተ እኮ አሁን እኮ የጠበቃ እኮ ነው። አሁን ከጠበቆቹ እንትን የምትለው እኮ ያው አንደኛው እንግዲህ የጠምጣው ነው ያድርገው እንደው አላቀ ኤኒዌይስ ግን በጣም እያንዳንዱ ጠበቃ ይሄን ጉዳይ በቃ 100% ፈጽሟል አድርገዋል፣ ይሄን ጉዳይ 100% አስወስናለሁ ብለን ምን ይዝበት አጋጣሚ ሊኖር ይችላል። እንደ ጠበቆች አስፈጽማለሁ እኔ ብዬ አላውቅም። ይሄ እሱ ነው እኮ በቃ እንዲህ አይነት እንትኑ በጣም እየበዛ መጥቷል። እየበዛ በቃ በቁጥር በቃ እሱ ልክ አይደለም። እንደዛም ሆኖ አሁን ብዙ ሰው ሰምተህ አታውቅም? የሆነ ጉዳይ በቃ እኔ ዳኛው ጋር ጨርሻለሁ አስወስናለሁ ይሄን ያክል አምጡ ብሎ ተቀብሎ ምናምን አልቆ መጨረሻ ላይ ግን ሳይሆን የሚቀርበት አጋጣሚ በጣም ብዙ አለውና ብዙ ነው። እንደው አንዳንዱ ለሚዲያ በቃ መሰለኝ እና ብዙ ነው ያለው ችግሩ። አጠቃላይ በጣም በችግር የተተበተበ ነው። እኔ አንዳንዴ ይሄ የፍትህ ስርዓት መቼ ነው እንደው የሚያድገው ብዬ ሳስብ ለልጆቻችን ካልሆነ በስተቀር ከሌላው ጋር ተያይዞ እኮ እንደ ሀገር እኮ ነው ጠቅላላ የፍትህ ስርዓቱ ብቻ ሳይሆን ተያያዥነት ያላቸው ጉዳዮችም አብረው ነው የሚታዩትና እንደው መፍትሄ እንትኑን እናንሳ ከተቋማት ጋር በተያያዘ አሁን ተቋማት ጋር አሁን እንግዲህ ይሄ ክሪቲክሱን አነሳንኛ አይደለ? ጠበቆች ጋር እንዲህ አይነት ችግሮች አሉ። ማህበረሰቡም ደግሞ በተለይ ጥብቅናን እንደ ማለት በጠበቆች በኩል አንዳንዱ ከቢዝነስ አንግል ብቻ አይቶ የሚሰራ አለ። ቢዝነስና ቢዝነሱን ብቻ የሚል ግን የጠበቃ ኃላፊነት እሱ ብቻ አይደለም። በቃ በፍትህ ስርዓቱ ላይም ደግሞ አጋዥ ኃይል ነው መሆን ያለበት። የራሱን ኮንትሪቢዩሽን ማበርከት መቻል አለበት። ከግዴታዎች አንዱ ለምሳሌ በአመት ውስጥ ከ3 ያላነሱ ኬዞችን አንድ ጠበቃ የነጻ ኬዞችን መስራት አለበት ሲባል እንዲሁ ቢሃይንድ እንትኑ ያው ኃላፊነት ስላለበት ነው። ፍትህ ስርዓቱን ማጋዥ ስላለበት ነው አይደል? የዲስፕሊን ገደፈት አለበት ነው። በህግ የበላይነትን ከማስከበር ረገድ ጠበቆች እንደ ፖሊስ፣ እንደ አቃቤ ህግ፣ እንደ ዳኛ ሁሉ የራሱን የቻለ ኃላፊነትም አለባቸው፣ ህጉ ጥሎባቸዋል። ነገር ግን ይህን ከመገንዘብ ይህን የማይረዱበት አጋጣሚ ደግሞ ብዙ አለ። አሁን ፖሊስ ጣቢያ አካባቢ ብትሄድ አንተ የአንድ በወንጀል የተጠረጠረን ሰው ጉዳይ ስትይዝ፣ አንድ በሽብር የተጠረጠረን ሰው ኬስ ስትይዝ አንተም በቃ እንደ ፎርዛት ማተር ያ ሰውም ገና ተጠርጣሪ ነው፣ ግን አንተም የእሱ አካል ተደርገህ የምትታይበት ብዙ አይነት አጋጣሚ አለ። አጋዥ መሆንህ ዲስሪጋርድ የሚደረግበት ማለት ነው። ዝቅ የሚደረግበት በቃ አንተ አጋዥ ነህ ፎርዛት ማት በቃ ለችሎት ላይ በሽብር የተከሰሱ ሰዎችን ኬዝ ይዘህ ልትቆም ትችላለህ፣ ፍትህ ስርዓቱን እያገዝክ ነው ተብሎ ነው መታየት ያለበት እንጂ ከዛ ባለፈ አይ እንዲህ አይነት ኬዝ የሚስማ ከሆነ እሱም ተመሳሳይ እንትን አለው አመለካከት አለ ተብሎ የሚፈረጅበት እንትን አለ። ሚናን ያለመለየት ሁኔታ አለ። ይሄ ሁሉም ጋር ነው። ከዛ ውጭ ደግሞ አሁን የጠበቆች አንዱ የዲሲፕሊን እንትን ከሰዓት ማክበር ጋር ከቀጠሮ ከማክበር ጋር የተያያዘ ነገር አለ። ፍርድ ቤቶች አካባቢ የሚስተዋሉ ችግሮች አሉ። ለምሳሌ ቀጠሮ አሰጣጥ ላይ በተለይ አሁን የፍትሐ ብሔር ኬዞች አይተህ ከሆነ መልስ ለማቅረብ በዚህን ቀን፣ ለድርድር በዚህን ቀን፣ ክስ ለመስማት በዚህን ቀን ተብሎ 3 ቀጠሮ በአንድ መጥሪያ ላይ ይመጣልሃል። ትክክል። 2-3 መዝገብ ቢኖርህ አንተ ተመሳሳይ አዲስ መዝገብ በተመሳሳይ ሰዓት ሊሆንብህ ይችላል። እና ይሄ አንደኛ ይሄ በአሰራር ረገድ አንድ ቀጠሮ መቀጠር አለበት ብዬ እኔ የማምነው መጀመሪያ ለቀጠሮ የሆነው ምክንያቱ የሆነው ጉዳይ መፈጸሙ ከተረጋገጠ በኋላ ነው። በተለይ ክስ ለመስማትና መልስ ለመቀበል ተብሎ አብሮ የሚቀጠረው ቀጠሮ ነው በጣም ይሄ በተለይ ጉዳዮች ቶሎ እንዳያልቁ የራሱን አሉታዊ አስተዋጽኦ እያበረከተ ነው ብዬ ነው የማምነው። ብዙ ጊዜ አይተህ ከሆነ
መልስ ለማቅረብ ለድርድር በዚህን ቀን ቀጠሮ ክስ ለመስማት በዚህን ቀን ተብሎ ተቀጠረ። ተከሳሽ በዛ መልስ ለማቅረብ በተቀጠረበት ቀን መልስ አላቀረበም። ለድርድር የተቀጠረውም ቀጠሮ መልስ ለማቅረብ የተቀጠረውም ቀጠሮ አላግባብ ይሆናል። ከዛ ምን ይደረጋል? እዚህኛው ጋር ግን ከሌላ መዝገብ ጋር ደግሞ ይደረብባል። እዛ ምክንያቱን ሲያቀርብ በምክንያቱ ላይ አስተያየት ስተብለው ኦፍ ኮርስ ሌላ ቀጠሮ ይሰጣል። ደግሞ ሁለተኛ ያቀረበው መልስ ወዛት ማተር ወደ ክስ መስማት እኮ ከመቅጠር በፊት እኮ ከዛ በፊት ማየት ያለብህ እኮ ብዙ ነገር አለ። ለምሳሌ በ145 መቅረብ ያለባቸው ማስረጃዎች ካሉ አቃቤ ሕግ የጠየቀ በከሳሽ በኩል ከሆነ መጥሪያ ከመላክ በፊት ተሰበስባቸዋለህ። በተከሳሽ በኩል የቀረበ ከሆነስ ክስ ከመስማት በፊት ነው አይደል ተሰብስበው ማለቅ ያለባቸው። ግን ቀጥታ ለክስ መስማት ከቀጠርከው ልክ አይሆንም። አንድ ሁለተኛ ለክስ መስማት የሚሰጠው ቀጠሮ ዋናው እንደም ይሄን ሐሳብ ያነሳውበት ዋናው ምክንያት ከቀጠሮ አሰጣጥ ሂደት ጋር ጠበቆች በአጀንዳ ነው አይደል የሚሰሩት። መቼም አንድ ኬዝ ብቻ ይዘህ አትኖርም። ስለዚህ እንዳይደረብብህ ነው። በቃ አንተ ቁመህ ለክስ መስማት ከሆነ እንዳይደረብብህ ቀድመህ ተገኝተህ ከተከራካሪ ወገን ጋር በሚስማማ ቀጠሮ አስቀጥረ መሄድ ነው። ነገር ግን በሌለህበት 3-4 ችሎት ላይ 3-4 ፍርድ ቤት ላይ ቀጠሮ ይቀጠርባል። ከዛ በኋላ ሰውን አንተ በተመሳሳይ ሰዓት ሁሉም ቦታ ላይ ልትገኝ አትችልም። ቀጠሮም ሊደረብ ይችላል። ቀጠሮ ይደረባል። በጣም ያልተገባ እንትን ይመጣል። አንድ ሁለት በችሎት ራሱ ቀጠሮ አሰጣጥ ላይ በጣም ልክ የሚጋቡ ችሎቶች አጋጥመው አያውቁም። በጣም በዚህ ይሄ አይመቸኝም ይሄ ይሁንልኝ ስትል ከዛ ችሎቱ በራሴ ይቀጥራል። በቃ እኔ ችሎቱ እኔ ካልኩት አይወርድም። ጠበቃማ እንግዲህ አጀንዳ እየተያየ እንትን ትላለህ። ግን የችሎቱ በራሱ በቃ እኔ ከዚህ እንትን ውጭ አልቀጥረም ይል አለ ሰዓት ላይ። አንዳንዴ ደግሞ ይደረብብህና አስቀድሙ ይትላለህ። አልሰማህም የሚል ጠበቃ አለ። በእርግጥ አልፎ አልፎ ዝም ብሎ ቶሎ ወጥቶም ለሚሄድ ሌላ ቦታ ቀጠሮ አለ የሚሉ ጠበቆች ሊኖሩ እንደሚችሉ ይታሰባል። ግን አንዳንዴ ደግሞ አጀንዳ ማየት አረጋግጠህ እኮ ቀድማ ማስተናገድ ጥሩ ነው እና ከዚህ አኳያ በእነዚህ ምክንያቶችም ጠበቆች በቀጠሯቸውን አክብረው ላያቀርቡ የሚችሉበት አጋጣሚ አለ። ለዚህ ደግሞ አስተዋጽኦ የፍርድ ቤቱም የራሱ ያካሄድ ችግር ነው ያስባለሁ። ምንም ጥያቄ የለውም። በጣም የሚገርመኝ ነገር እንዴት ጠቅላይ ፍርድ ቤቱ እንዴት ማሻሻል እንዳቃተው የሚገርመኝ፣ ለምሳሌ ክስ አለ አይደል? አንድ ሰው ክስ ሲያቀርብ ችግሩ እኮ በሌላ ቀን ሄዶ ጠበቃውን ባለጉዳዩ ወደው እኮ ቀጠሮ ስለማይሰጥ እኮ ነው። ስለዚህ ፍርድ ቤቶች ራሳቸው ችሎቶች ራሳቸው ይቀጥሩለታል። ልክ ፍርድ ቤቱ ችሎት ራሳቸው ሲቀጥሩት ጠበቃው ሌላ መዝገብ ይኖረዋል አይደል? አየር ባየር ነው። ይግባኝ ስትሄድ ይግባኙ ሲከፈት አሁንም የግድ ሄዶ ተመልከት፣ መዝገብ ያስከፍታል። የግድ ሄዶ ቀጠሮ ማስቀጠር አለበት እኮ በተመሳሳይ። ስለዚህ አሁን የጊዜ አጠቃቀማችን ነው ሲስተም። ለምሳሌ ወዳውኑ ክስ እንደተመሰረተ ወዳው የሚቀጠርበት መንገድ ቢኖር ይግባኝ ሲያዘጋጅ ይግባኙ ወዳው እንደተከፈተ ይግባኝ አጠቃላይ ልክ እንደተከፈተ ቀጠሮ ቢታወቅ እኮ ይሄ ሁሉ እኮ አይደርስም ነበር እኮ። ስለዚህ ይሄ የጊዜ አጠቃቀም ነው። በነገራችን ላይ ያሰራር ጉድለት ነው። ይሄ ምንም ጥያቄ የለውም። ከቀጠሮ ጋር ተያይዞ ይሄ እንዳልከው ይሄ በጣም የሚገርመኝ ነገር ተደረበብን ብለው ጠበቃ ሲቆም አንዳንድ ምንም የማይሰማ ችሎት አለ። እኔ ይገርመኛል በጣም እንዴ ሂውማን እኮ ነው መሆን ያለበት አለ። ሰዋዊ እኮ ነው እያንዳንዱ ችሎትም እኮ ሰዋዊ ነው መሆን ያለበት እኮ። ኦፍ ኮርስ አንዳንዴ ዝም ብለው ለመቀመጥ የራሳቸውን ስራ ለመስራት እንትን የሚሉ ሰዎች አሉ። ካልሆነ ደግሞ በቃለ መሃላ እኮ ማረጋገጥም ይቻላል። በነገራችን ላይ ቃለ መሃላ እንግዲህ ነው ቃለ መሃላ ስታረጋግጥ ሐሰት ሆኖ ከተገኘ ወንጀል ኃላፊነት እንዳለበት አውቃለሁ። አስተናግደው ግን ቀጣይ ቀጠሮ ላይ ያን ሄዶ የዋለበትን እንዲያመጣ ማለት ይችላል። የምትጠረጥር ከሆነ ማለት ነው። ታንኪዩ እኔ በጣም ግራው ግቢት ያለው በቃ የቅንነት አትለው የምን አትለው አንዳንዴ በጣም ያበሳጫል። እንትን ላይ ችሎት ላይ እኮ በነገራችን ላይ አንዳንዴ ይሄ ሙያን ዲስሪጋርድ ማድረግ ያልቃይ ነው በጣም። እኔ አንድ ጊዜ የገጠመኝ ነገር እርግጠኛ ሆኜ ስለምናገር ከ4-5 ዓመት በፊት ነው። አንድ ችሎት ቀርቤ የተከበሩት ባለፈው ስላን ምን ተባለ አልኩ እና ከቤተውት ልመጣ ፈለጉ እንዴ ችሎት ዳኛው እኮ ነው እንዴ ያሉኝ። አያስደነግጥም? ያስደነግጣል እኮ። እኔ በቅርብ አንድ የገጠመኝ አንድ ችሎት እየተከራከርኩ እንዴ የሐሰት ያውም ሰበራ ጣሪ ቀርቤ እንዴ የሐሰት ክርክር ይዘህ መጥተህ ይባላል ወይ? አደገኛ እኮ ነው።
በጣም አደገኛ የማይባል አደገኛ እኮ ነው። የኔ ሀሰት ክርክር ሆነ ትክክል አይደለም ሊባል ይችላል። ምን ሀሰት ነው ደግሞ በፍርድ ሂደት ውስጥ ነው። ምን አገባው እዛ ውስጥ እንዲህ በጣም እኮ ይሄ እኮ ነው። አንዳንዴ ችሎቱን የሚደፍሩ አሉ ልል ፈልጌ ነው። እዛው ችሎት ቁጭ ብለው ችሎት የሚደፍሩ ነገር ግን ምን መደረግ እንዳለባቸው እንኳ የብዙ የህግ ድጋፍ የሌለ አለ፣ በተግባር አለ። ይሄን ስን ሁሉንም እንደ ጅምላ ለመፈረጅ አይደለም የምናቀርበውና ዞሮ እዚህ የጥብቅና አገልግሎቱ ከጠበቃውም ላይ ችግር አለ፣ ከባለ ጉዳዩ ችግር አለ፣ ከችሎታ ከፍርድ ቤቶች ጉዳይ ችግር አለ። በችግር የተተበተበ ነው ለመናገር እንትኑ ሙያው በጣም እኮ እሱ ላይ አሁን የጠበቆች ማህበር በተለይ ይሄ አንድ አይነቱን ችግር አሁን በግለሰብ ደረጃ አትፈተውም። አሁን እናንተ እዚህ ጋር ውይይት የምናቀርበው መነሻ ሀሳብ ይሆንና ሌሎች ጠበቆችም የራሳቸውን ሀሳብ ሰጥተውበት ሀሳብ ተዋቶ መፍትሄ እንዲመጣ ነው አልቲሜት ጎላችን እሱ ነው የኛና ግን ግለሰቦች ይሄ ችግር ሊቀርፉት አይችሉም። ጠበቆች ማህበር ራሱን የቻለ ማህበር አለው። ይሄን የሚመለከት እሱ በቂ ጥናት ማድረግ መቻል አለበት ብዬ አምናለሁ። ያው ገና አዲስ ማህበር ስለሆነ አሁን እንዲያደግ መኮትኮት ነው እንጂ ምንድነው ማገዝ መደገፍ ነው እንጂ በሰዓት እንደው ይሄ ብለን ችግሩን ምንነቅፍበት ሰዓት አይደለም። አዲስ ከመሆኑ አዲስ አይደለም። ምን 3 ዓመት 4 ዓመት ከቆየ እንኳን አዲስ አይደለም። የኛ ሀገር የሆነ ሲቋቋም ምክንያት ስንፈልግ አዲስ ስለሆነ ማለት ያው እንደው ምልህ እንደዚህ በጅምር ላይ ያለን ልንቀፍ ብትል ብዙ የምትነቅፈው ነገር አለ። ብዙ አሉ እኮ ሌላው አሁን ጠበቃ ለምሳሌ ጠበቆች በተለያየ ምክንያት ሊታሰሩ ይችላሉ። እና አሁን የራሴን ክሪቲክስ ብነግርህ ማለት ነው የጠበቆች ማህበር መጀመሪያ ሄዶ አንደኛ መጠየቅ፣ ማጣራት፣ መታገዝ ካለባቸውም ደግሞ እንዲታገዙ ማድረግ መቻል አለበት። የጠበቆች ማህበር ጠበቆች በድንገተኛ አጋጣሚ ህይወታቸው ሲያልፍ ፎቶውን ለጥፎ የሀዘን መግለጫ ፌስቡክ ገጹ ላይ የሀዘን መግለጫ መስጠት ብቻ አይደለም ነው። ከዚያ በዘለለ አንድ የማህበር አባል እስከሆነ ድረስ በሚገጥመው በማንኛውም ችግር ላይ ማገዝ መተባበር መቻል አለበት። በተለይ ደግሞ የማህበራዊ ኃላፊነት መወጣት ስላለበት እንደ ማህበር ማለት ነው። ከዛ ባለፈ ደግሞ በተለይ ደግሞ ጠበቆች በተለያየ ምክንያት የሚታሰሩበት ምክንያት አንዳንዴ ያለ ጥፋታቸው የሚታሰሩ ጠበቆችም አሉ። የኛ ሀገር ብዙ አዲስ አይደለም። ስለዚህ እነሱን ሂዶ መጠየቅ ያስፈልጋል። ምንድነው ብሎ እንደ ማህበር ገዛ ማድረግ ያስፈልጋል። ከሚመለከታቸው ተቋማት ጋር እንደ ማህበር ሂዶ መነጋገር ያስፈልጋል። ብዙ አለ ለዋጣው የምችለው እኔ በራሴ የሚይዘው ማለት ነው። ግን ከዚያ ባለፈ እሱን ሳይሆን ማየት ያለብን ጀማሪም ከመሆኑ ጋር ተያይዞ አሁን ብዙ አለ ከአፍሪካ የጠበቆች ማህበር ጋር ከሌሎች ሀገራት ጋር ግንኙነት እየፈጠሩ ነው። ፈንድ ገና ራይዝ እያደረጉ ነው። ብዙ የሚቀር ነገር አለ። ግን ባለቸው አቅም ደግሞ አትሊስት እዚህ የሚፈጠሩ ቀላል የማይባል ስትሰማቸው ቀላል የሚመስሉ ግን በጊዜ ሂደት ተጠራቅመው የጥብቅና ሙያ በቃ ከደላላ እንትን ያልተናነሰ እንትን እንዲኖረው ሊያደርግ ይችላል በጊዜ ሂደት። አሁን አዝማሚያው እንዳስለሆነ ይሄን ከመቅረፍ አኳያ የጠበቆች ማህበርም ሚናው ከፍተኛ ነው። በቃ ተቋማትን ለምሳሌ ፍርድ ቤቶች ጋር በተለያየ አጋጣሚዎች ገናኛል አቃለው በአመራር ደረጃ አይደል በቃ የሚታዩ ክፍተቶችን እንዲፈቱ ንግግር ማድረግ ያስፈልጋል። ፖሊስ ተቋማት ጋር አሁን ፖሊስ ሂድ እስኪ ለምሳሌ ማንኛውም ተጠርጣሪ ከጠበቃው ጋር የመገናኘት መብት አለው። በተለያየ ምክንያት እየተጠረጠረ በየጣቢያው የሚታሰር እስረኛ አለ። ምን ያክሉ ነው ጠበቃው ጋር የሚገናኘው? አሁን ለምሳሌ ፌዴራል ፖሊስ ብዙ እስረኛ ይኖራል። ከሳምንት 3 ቀን ነው ገብተህ መጠየቅ የምትችለው። መቼ? ሰኞ፣ ሮብ፣ አርብ። በአንድ የስንት ጠበቃ ነው የሚገባው? ማክሲመም 4 ወይ 5 ጠበቃ ነው የሚገባው። 6 አይ ቲንክ እዛ ጋር 2 በቃ 6 ብለህ ውሰደው። እሷም አትይዝም አንድ እንትና ጠበቃ በሳምንት 3 ቀን ነው በአንድ የሚገባው 6 ሰው ነው። እንደውም የሆነ ሰዓት እያያዙ ራሳቸው የቆሙ ታዛ የቆመ ጠበቃ ተሰልፈ ነው የምትገባ የነበር። ይሄው መመቻቸት መቻል አለበት። ፖሊስ ጣቢያ ሄድ፣ አዲስ አበባ ፖሊስ አሁን 3ኛ ፖሊስ ጣቢያ ፖሊስ ኮሚሽን ጋር ሄድ፣ መጠየቂዋን አይታጣቃለህ። አሁን ባይ ዲፎልት እኮ በቃ እኔ አሁን ብዙ ጊዜ በጣም የሆነ ጊዜ እንትን ካላለኝ ለመሄድ አይገፋፋኝም እዚያ ለመጠየቅ። ምክንያቱም ቀድሞ 3-4 ጠበቃ ከያዘ በቃ ሞልቶታል፣ ሰዓቱ ይደርሳል። ከሰዓት ደግሞ ሌላ ችሎት ይኖርባል ወይ ምናምን እና አሁን እነዚህ ነገሮች ሁሉ ከማሟላት አኳያ ከማፍታት አኳያ አሁን ፖሊስ የራሱ ኃላፊነት ነው፣ ግን ላይታየው ይችላል። ገብቷል እንደ ተቋም
አይ ጠበቆቻችን ደንበኞችን በተገቢ መልኩ እያገኙ አይደሉም፣ ስለዚህ የሚገኙበት መፍትሄ መንገድ ምቹ የሆነ ሁኔታ ይፈጠር ብሎ መነጋገር የማን ነው? የነሱ ኃላፊነት ነው እንጂ እኔ ሄጄ አይደለም የምፈታው። ቂሊንጦ ማረሚያ ቤት ለምሳሌ እስረኛ እና ጠበቃ የሚገናኝባት እንትን አንድ ክፍል አለች። እዛም እንዲህ 3 ጠበቃ ከገባ እዚያ እንደውም ደስ ሲል ከሰኞ እስከ ዓርብ ነው፣ ችግር የለውም። ግን ካለው እስረኛ አኳያ ካለው የጠበቃ ብዛት አኳያ ደንበኞቹን እንዳያገኝ ይደረጋል። ሄዶ ማን ነው አሁን በጠበቃና በደንበኛ መካከል ነው ክፍተት የሚፈጥረው? ገብቷል። እና ይሄ ከምን የመነጨ ነው? ጠበቆች እንደ እንትን በተቋም ደረጃ የሚሰጣቸው ቦታ የእኒህ የፍትህ አጋዡ ናቸው። ስለዚህ ስራቸውን ሲሰሩ ምቹ ሁኔታዎች እንፍጠርላቸው ነው። አሁን ቅድም የፍርድ ቤትን ከቀጠሮ አሰጣጥ እንዳየ ነው ሁሉ አሁን የፖሊስን የማረሚያ ቤትን ያነሳውልህ ቦታ ቢሰጣቸው ተገቢው ምቹ የሆነ ስፍራ ተዘጋጅቶ ደንበኞቻቸው ጋር እንዲገናኙ ይደረጋል። ግን ያን ያክል ቦታ እየተሰጠው አይደለም ነው ባጥቅሉ። ይሄን ከመፍታት አኳያ ተቋሞች የራሳቸው ኃላፊነት እንዳለ ሆኖ የጠበቆች ማህበርም ደግሞ በጣም ብዙ መስራት ያለበት ስራ አለ ብዬ አምናለሁ። ጥያቄ ነው። ዞሮ ይሄ ማህበር በሚቻለው መንገድ መደገፍ ማጠናከር አስፈላጊ ነው። እንደ ማህበር ችግሮቹን እያየ መፍትሄ ሊያመጣ የሚችለው ጥናታዊ ጽሁፎችንም ከተለያየ ተቋማት ጋር እንዲህ አይነት ችግሮች አሉ ቢፈቱ የሚለው ይሄው ማህበር ስለሆነ ማህበሩን መደገፍ በሚቻለው መንገድ ማጠናከር የሚችል ደግሞ የተለያዩ ጥናታዊ ጽሁፎችንም ለማህበሩ የሚሄድባቸው መንገድ ማበረታታት ያስፈልጋል የሚለው ያስማማል። ታችን ከጥብቅና ስራ ጋር በተያያዘ የሚታዩ ችግሮችና መፍትሄዎቻቸው በሚለው ርዕሰ ጉዳይ እኔና ጠበቃና የህግ አማካሪ አንዳርጌ ካሴ ያዘጋጀነው ፕሮግራም ይህን ይመስል ነበር። ቀጣይ በሌላ ፕሮግራም እስክንገናኝ ድረስ ቸርን ሰንብት።